የማያልቅ ጉድ በራሳቸው ልጆች አንደበት እንደዚህ እየተነገረ አለ። ወገኖች ልብ ብላችሁ ስሙ። ክርስቲያን መጀመሪያ መዝሙር የከፈለ ችግር አለው። ተቃውሞናላችሁ ኦርቶዶክሶች። ልብ በሉ። ማነው እፎይ ኦርቶዶክሳውያንን ቻሌንጅ ያደረገበት ከ2000 ሰው በላይ ኮሜንት የሰጠበት ቪዲዮ የእስልምና ሃይማኖትን እዚህ ውስጥ ኮሜንት ከጻፉት ውስጥ አብዛኞቹ ኦርቶዶክሳውያን የእስልምና ሃይማኖትን እንደሚቀበሉ የተናገሩበትን እፎይ በጣም ነው የሚመቸኝ። ዘወር ጋንም ገቢ ነሽ ሸፋሽ አማላጅሽ ሙሐመድ ነው። ኢየሱስ አማላጅ አይደለም ብለሽ ለምን ተፕሮቴስታንት ትከራከራላችሁ? ታዲያ ሙሐመድ አማላጅሽ ከሆነ ራይት። ወንድማችን እፎይ ዌልካም ወደ ክርስቶስ። እኔ በባለፈው ላይ ያልሆነ ንግግር ውስጥ ገብቶ ከኔ ጋር ሊጋጭ ፈለገ። ኦኬ፣ በተጻፈ መጽሐፍ ስለተናገርኩት እሱ ራሱ ነቆራውን ስለጀመረ በጣም የማከብረው ሰው ነው። ሲናገር ደርዝ ያለው ነገር ነው የሚያወራው የሚናገረው። አዎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝቡን ይዛ ገሃነመ ለመግባት ወስናለች። የነቢዩ መሐመድን አማላጅነት በአደባባይ ከ2000 ሰው በላይ ኮሜንት በጻፈበት ውስጥ ራሱ እፎይ ባገኘው አብዛኛው ኦርቶዶክሳዊ እመቤቴን ወላዲቴን ብሎ የሚለው በሙሉ የነቢዩ መሐመድ ተከታይ ሆነዋል። መንዙማስ የኛን የወንጌላውያን መዝሙር ሲሰሙ ያበሳጫቸዋል፣ መንዙማስ ሲሰሙ ይነዝራቸዋል። ያርጓሉት። በዚህ ጉዳይ ላይ እንነጋገራለን። የሚገባ ሰው ካለ በእውቀት ላይ የሚሞግት ሰው ካለ ፈለግ ተከትለን በሚቀጥለው ጊዜ ሚካኤል አባቴ ብለን እንድንል ኑና እስቲ ሚካኤል መቼ ነው የወለደ አባቴ ብለዋል አይደል? መቼ ነው የወለዳችሁ? እንዴት ነው የተወላለዳችሁት? ሚካኤል ማን ወልዶ ያውቃል? ጠብቆ አሳድጎ ከልጅነቴ አባት የሆነኝ እግዚአብሔር አባቴ ይለይብኛል፣ እግዚአብሔር ይለይብኛል ማለት ያለብህ እሱ ነው እንጂ ጠብቆ አሳድጎ ከልጅነቴ ሚካኤል የቱ ጋር ጠበቀ? ይለይብኛል ብለህ ስትል ከየትኞቹ መላእክት ነው የተለየብህ? ከሚካኤልና ከገብርኤልና ከሱራፌል ከኪሩቤል ነው ወይስ ከራሱ ከእግዚአብሔር ሁሉ ነው የተለየብህ? ቢግ ቻሌንጅ ይላል። ጠብቆ አሳድጎ ከልጅነቴ አባት የሆነኝ ኢየሱስ አባቴ ይለይብኛል፣ ኢየሱስ ይለይብኛል ብለህ ብትል እሱ በትክክል እንዴት ሆኖ ኢየሱስ ለአንተ አባት ሆነ ብለህ ብትል ያውም አባትነቱ የዘላለም ነው። አቪ አድ ይባላል። የዘላለም አባት ማለት ነው። እንዴት ብለህ ብትል ወለደኛ በመስቀል ጣር ሞት ጠብቆ አሳድጎ አሳዳጊው እሱ ነው። ከማህፀን የፈጠረን እሱ ነው። የሰራን እሱ ነው። ትንፋሼና መንገዴን የያዘ እሱ ነው። ስለዚህ ይገባዋል ብለን ስንልኛ መጽሐፍ ቅዱስ ይገባዋል ብሎ በነጠላ ስላስቀመጠለት ነው። ጠብቆ አሳድጎ ከልጅነቴ አባት የሆነኝ ኢየሱስ አባቴ ይለይብኛል፣ ኢየሱስ ይለይብኛል። ከማን ማንንም ጥራ፣ የምጠራውን ፍጡር በላይ በሰማይ በታች በምድር ካሉት ፍጥረታት መካከል የእግዚአብሔር ልጅ የዳዊት ልጅ ይለይብናል፣ ይለያል፣ ይለይብኛል፣ ኢየሱስ ይለይብኛል። ከማንም ጋር ልታነጻጽሩ አትችልም። ይህንን በራስ በቤተ ክህነት ንግግር ንገር። መኑ ይመስለከ እምነ አማልክት እግዚኦ በተባለበት ማለት ነው።
እዚህ ሚካኤልን መጣ ይለይብኛል ብለህ ትላለህ። እዛ ደግሞ ቅዳሴ ላይ አባቶች ምን እንደሚሉ ታውቃለህ? መኑ ይመስለ እምና ማልክት እግዚኦ ብለን እንላለን ማለት ነው። ከአማልክት መካከል አንተን የሚመስልህ ማን ነው ማለት ነው። የሉቃስ ወንጌል ከተነበበ በኋላ በየቅዳሴው ማለት ነው። እሺ ይህንን ብለህ ቅዳሴ ላይ በእርግጥ ታውቀው አንተ ገረገራ ጥግ ተደግፈ ጆሮህን ነፋስ እየመታው የምንለውም አይገባህም፣ እኛም አንተረጉምልህም። ጸሎቶ ታግዘኝ ቡራኪው ትድረሰኝ ብለው እንደኔ አይነት ዲያቆን በማየን ቆርቆሪያ ጸበል ስንሰጥህ ጠጥተህ ነው የምትወጣው። ግን ምን የተባለው ሉቃስ ወንጌል ከተነበበ በኋላ መኑ ይመስለከ እምና ማልክት እግዚኦ አንተ ውእቱ አንተ ነህ ከአማልክት መካከል የሚመስልህ የሌለ በለህ ካልክ በኋላ ትመጣና ቅዳሴው ካለቀ በኋላ ጸበልህን ጠጥተህ ስትወጣ እዛው ገረገራ ጥግ ስር ይለየበኛል ሚካኤል ይለየበኛል። ከማን የተለየበት? ቅድም ምነው ይለይብኛል ብለህ ያልከውን ከአማልክት መካከል አንተን የሚመስል የለም ብለህ ሉቃስ ወንጌል ሲነበብ ከኔ ጋር እኮ አዚመሃል። ግልጽ አይደለም እንዴ? ገና በመግቢያው ነገር አለው ብለህ ካልክ ዳር ትይዛለህ። ከማን ነው የተለየባችሁ? ሚካኤል ከኢየሱስን የተለየብህ? ከአብና ከወልድ ከመንፈስ ቅዱስ ትንሽ ለየት አለብህ አይደል? ወይስ ከመላእክት ነው? ከሱራፌል ከኪሩቤል ነው ለየት ያለብህ? ከገብርኤልስ ለየት አለብህ አይደል? እንዲህ ብሎ ይሄ 50 እግር የሆነ ዝማሬ ማለት ነው። ይሄ 50 እግር እንደሚባል ትል አይነት ነገር ነው። ኑ ንገሩን፣ እንስማችሁ። እንስማችሁ፣ ኑ ንገሩን። ሼር አድርጉት ወገኖች። መላእክት አይወልዱም አይዋለዱም ብለዋል። ሙስሊሞች አላህ አይወልድም አይወለድም ብለዋል። እኛ መቼ እኔ አላህ ይወልዳል ብዬ ነው ተናግሬ አላውቅም። አይወልድም። ለምን? ግዑዝ ስለሆነ አይወልድም። ያው መጽሐፋችሁ ነው የተናገረው። የካባ ድንጋይ ምን ብሎ ነው? ማንን ይወልዳል? አይወልድም። ይመጣና አላህ አይወልድም አይወለድም ይላል። እኛ መቼ አላህ ይወልዳል ብለናል እንዴ? ክርስቲያኖች አላልንም። እኔ ከነስሙም ጭምር አላውቀውም። እኛ ያልነው የእስራኤል አምላክ እግዚአብሔር ነው። ይወልዳል፣ ልጅ አለው፣ ወልዷል፣ ልጅ አለው፣ የባህሪ ልጁ ኢየሱስ ክርስቶስ ይባላል ነው ያልነው። ያላልኑንም አትበሉ። ማነው የአባናና እንትን ሰፈር ማለት ነው አላልንም። በመጽሐፍ ቅዱሳችን ላይ አይወልዱም አይዋለዱም ብሎ ያለው ጌታ ኢየሱስ መላእክትን ነው። ይታያችሁ ወገኖች። ኦርቶዶክስ ግን መላእክት ይወልዳሉ ትላለች። የወደቁቱ ከሴት ጋር ተኝተው ይዋለዳሉ ብላ ትላለች። እንደ መጥቆር አይነት ማለት ነው። ያልወደቁትም ደግሞ ይወልዳሉ እና አሁን እኔ ብዙ የሚካኤል ልጆች ነን ብለው ይላሉ። ብዙ የሚካኤል ልጆች ነን ብለው ይላሉ። በጣም ብዙዎቹ ማለት ነው። በምንኛ አወላለድ ወለዳችሁ? እንዴት ልጆቹ ሆናችሁ? ሚካኤል እንዴት አባት ሊሆን ቻለ? ይህን ሁሉ እንጠይቃለን። ዝማሬም ለነኚህ የተገባ ነው ወይ ብለን እንጠይቃለን። አዎ ካላችሁን ከብሉይ ኪዳን ነቢያት፣ ከብሉይ ኪዳን መጽሐፍት፣ ከአዲስ ኪዳን መጽሐፍት ለመላእክት የዘመረ አንድ ሰው ካሳያችሁን በቃ እዛ ጋር አገልግሎቱ እዚህ ጋር ያቆማል ማለት ነው። አንድ ሰው የዘመረ ከንጉሥ ዳዊት ከ150 መዝሙር ውስጥ ከ150 መዝሙር ውስጥ አንድ መዝሙር ብቻ ለመላእክት የተዘመረ ለመላእክት የተዘመረ ወይ ለጻድቃን ለሰማዕታት ለአባቶች ተብሎ ለተባለው ለአብርሃም ለይስሐቅ ለያዕቆብ የተዘመረ አሳዩን ለማለት ነው። እህትዬ መቀጠል ትችላለች። ከልጆቼ ጋር ስለሆንኩ ቢዚ ነኝ። ቀጥሉ። አንድ ሰው ብቻ ነው የምታሳዩን። አንድ ሰው ብቻ
እኛ ግን እንላለን ይገባዋል ብሎ ወንድሜ ዘማሪ ዳጊሻይ ወንድማችን ፕሮግራም ሲያዘጋጅ ከየት ነው ያመጣው? ዳጊ ይሄን ንግግር ምንድነው ይገባዋል ማለት? ለማን ይገባዋል ብላ ያለችው? ለታረደው በግና ለኢየሱስ ክርስቶስ ለአብና ለወልድ ለመንፈስ ቅዱስ ለአምላካችን ይገባዋል ብለን የምንለው ማስላለ ገብታችሁ ስጠይቁን እኛ ታውቃላችሁ፣ በመረጃ ነው የምናወራው፣ በመረጃ እናሳያችኋለን ለማለት ነው። መስዬ ቤቱም ምሪው ቴንክ ዩ ወዲዩ። እሺ ኦርቶዶክሳውያን ካላችሁ ገስት ላኩልንና ገስት ላይ መግባት ትችላላችሁ። በተነሳው ሐሳብ ላይ እናወራለን ማለት ነው። እሺ እሙ ከቻልሽ መግባት ትችላለሽ። ኮሜንት ላይ መራራት ሳይሆን ገብታችሁ እንደ እግዚአብሔር ቃል መናገር የምትችሉ ኦርቶዶክሳውያን ገስት ላይ ላኩልን፣ እንቀበላችኋለን ማለት ነው። ሜርሲ ቼክ አድርጊ፣ ገስት ላይ ካሉ አስገቢያቸው። ዝማሬ ይገባችኋል ወይስ ይገባዋል በሚለው ላይ ማለት ነው። ወይ ሜርሲ ይውዴ እኔ ግን ሰው ሁሉ ይሰድበኛል የሚለው መዝሙር ወዴት ነው የምንቀይረው? አባ ዮሐንስ የእሳቸውንማ ተይው፣ ተከርኖ ይብሰል ነው። ወዴት ነው ተሰድቦ ግራ ቢገባቸው ምላሽ በዝማሬ ሰጡ። ዝናሽ ብዙ ነው። ብዙ ነገር እኮ አለ ብናመጣ በጣም የሚያሳስቅ በቃ ፈኒ የሆኑ ዝማሬዎችም አሉ በዛው ልክ። ዝናሽ ብዙ ነው የሚል ዝማሬ ሰምተሻል ሜሲ? እኔ መጀመሪያ ነው ማርያም ምንድነው ልክስክስ አትወድም ነው ምናምን የሚል መዝሙር አለ። እኔ ፖስት አደርገዋለሁ እንደውም ማርያም አትወድም ልክስክስ፣ ማርያም አትወድም ልክስክስ። ከዛ ተቀይሮ ደግሞ ገብርኤል አይወድም ልክስክስ። ሩፋኤል እንትና በቃ ተቀባበሉት ነው። ሮብና አርቡን ጭልፋ የሚልስ ማርያም አትወድም ልክስክስ። የሰው መዝሙር አታበላሽ ሜርሲ፣ የሰው መዝሙር አታበላሽ። ግብ ውስቲ ለእሱ እኮ ብቻ አይደለም። እኔ እኮ በጣም የሚገርመኝ ነገር ለመላእክቶች ሲዘመሩ ክብር ይገባቸዋል አሉ እንዴ። ለመንግስታትም እኮ ተዘምሯል ሜርሲዬ፣ ለሚኒሊክ ተዘምሯል እኮ። ታቦት ተይዞ ተወጥቷል እኮ። በጣም እኮ የሚገርም ነገር ነው። እስቲ ለዚህ ምላሽ ያላችሁ ኦርቶዶክሳውያን ግቡ። አዎ ብለዋል። ነይኔ ኢየሱስ ነይኔ ማርያም ታቀፈሽ ልጅሽን ብለውም ዘምሯል። ብዙ ነገር አለ። ኦርቶዶክሳውያን እህት ወንድሞች ይገባዋል ወይስ ይገባቸዋል የሚል ርዕስ አለን። ዝማሪ ለእግዚአብሔር ወይስ ለቅዱሳን እናንተ ለምትዘምሩላቸው? ይሄንን እስቲ መጽሐፍ ቅዱሳዊ አድርጉልን። በዚህ ርዕስ ላይ እንደ እግዚአብሔር ቃል እንወያይ ብለን እናንተ ጥሪ አቅርበናል። መግባት የምትችሉና ይህንን ሐሳብ መጽሐፍ ቅዱሳዊ ማድረግ የምትችሉ ግቡ። እስቲ ግቡና እናውራበት። እንግዲህ ሰሞኑን እንደሚታወቀው አእላፋት ዝማሬ ነበረና ለማን የተዘመረው? በዛ ሁሉ ፊት ሲከብር ሲደምቅ የነበረው እግዚአብሔር ወይስ ሌላ አካል ነበር? እስቲ ግቡና ይሄንን መጽሐፍ ቅዱሳዊ እናርገው፣ እንማማር። ሰላም ቤዛ። ሰላም እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? እኔ ኦልሬዲ ዛሬ ነው ጌታን የተቀበልኩት። ዳዊት በጌታ ነሽ? አዎ ዛሬ ነው ጌታን የተቀበልኩት። ቤዚ ጌታን ተቀበልሽ? ጌታ ይባል። ገና ነኝ። መልሼልሽ ነበር ሜሴጅ አይተሻል? አዎ አይቼዋለሁ። አመሰግናለሁ። እንኳንም ጌታ ረዳሽ። አሁን ወንድምነት ጋር ዳንዬ ጋር ጌታን ተቀበልሽ መጣሽ? አዎ ኦልሬዲ አሁን ነው ከላይ ብላሽ ሱም የወጣው። ለእግዚአብሔር ክብር ይሁን፣ ለጌታ ክብር ይሁን፣ ለጌታ ክብር ይሁን። የረዳሽ እግዚአብሔር ለዘላለም ስሙ ይባረክ።
እግዚአብሔር ይባረክ። በጣም ደስ ብሎናል። ከድቅድቅ ጨለማ ወደሚደነቅ ብርሃን፣ ከሰይጣን መንግስት ወደ ክርስቶስ መንግስት የህይወትሽ መድኃኒት፣ አዳኝ፣ ቤዛ፣ አምላክ፣ አባት፣ ብርቱ መጠጊያ ወደ ሆነው ጌታ ወደ ክንፎቹ ጥላ ወደ ምሕረቱ ስለገባሽ እግዚአብሔርን ስለ አንቺ እጅግ አድርገን እናመሰግናለን። በርቺ ቤዚ። የት ሀገር የምትኖሪው? አይ ቲንክ ሜሴጅ መልሼልሻለሁ። እኔ ዱባይ ነው ያለሁት። ዱባይ ነው። እናንተ ጋር ቦቲም ነው የሚሰራው። መጻጻፍ እንችላለን። በርቺ። ከወንድምነት ጋር ቀጥይ። ትምህርትን ስለምናስተምር እንኳንም ጌታ ረዳሽ። ተባረክ እህቴ። አሜን። ኤርሚ በጣም ነው የማመሰግነው። እናንተም ተባረኩልኝ። አሜን አሜን። እሺ እግዚአብሔር ይባረክ። በዚህ እስከ አሁና እንግዲህ ከወንድምነት ጋር ነበረች ማለት ነው። ኦርቶዶክሳዊ እህት ነበረች እና ግን በጥንቃቄ በደንብ አስተውላ የምትሰማ ማለት ነው። እና ለጌታ ክብር ይሁን። በቃ የአባቶቻችን አምላክ ልዑል እግዚአብሔር በሶስትነቱ በአንድነቱ በትውልዶች በፍጥረት ሁሉ አንደበት ሲመሰገን የነበረ ያለም ደግሞ የሚኖር የአብርሃም የይስሐቅ የያዕቆብ አምላክ ልዑል እግዚአብሔር አምላካችን አብ ወልድ መንፈስ ቅዱስ አንድ አምላክ ክብር፣ ምስጋና፣ ዝማሬ ለሱ ይሁን። አምልኮ ለሱ ይሁን። መገዛት ለሱ፣ ማምለክ እሱን እና በጣም ደስ የሚል ዜናን የሰማኑ ለጌታ ክብር ይሁን። ተባረኩ። እሺ መቀጠል እንችላለን። እህትየው እንግዲህ ካላችሁ ግቡ፣ ካልሆነ ግን እኛ እንናገርበታለን። ገብተው ግን ቢነግሩ። እንኳን ደስ አለሽ ቤዚ። ቀጥል ይርሚ። ቤዚ እንኳን ደስ አለሽ፣ እንኳን ጌታ ረዳሽ። በሰማይም በምድርም ታላቅ ደስታ ሆኗል። ልልሽ የምፈልገው አንድ ነገር ቢኖር ዘላለም የማትጸጸችበትን ውሳኔ ነው የወሰንሽው። መቼም ቢሆን እንኳን ጌታን ተከተልኩ ብለሽ እድሜ ልክሽን ጌታን ስታመሰገኝበት የምትኖሪበትን መንገድ ነው የመረጥሽው እና እንኳን ከድቅድቅ ጨለማ ወደሚደነቀው ብርሃን ወደ እግዚአብሔር መንግስት በሰላም መጣሽ። ደስ ብሎናል። እኛም እህቶችሽ ነን። እዚህ ጋርም ያሉት ሁሉ ወንድሞችሽ ናቸውና በርቺ። የእግዚአብሔርን ቃል በደንብ አጥኚ። ደግሜ እላለሁ እድሜ ልክሽን የማትጸጸችበትን ውሳኔ ነው የወሰንሽውና እንኳን ደስ አለሽ። ተባረኪ። እንወድሻለን። አመሰግናለሁ። እኔም እወዳችኋለሁ። እሺ እህታችን ነው ዛሬ ዳኒ ጋር የሆነው ይቅርታ ኤፍሬም ነኝ። በጣም የሚገርም ነው። ብዙ ሰው ጌታን ተቀብሏል። ይህቺ ጌታን ስትቀበል እዛ ነበርኩና የሚገርም ጊዜ ነው። የሚገርም ጊዜ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። አሁን ነው ወጣ ነው ከዛና ደስ የሚል ወደ ኋላም ባክ ያደረጉ ሚቶች ጌታን ተቀብሉ ንስሐ ገብቶ በአደባባይ ክብር ሁሉ ተጠቅሎ ለእግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ ይሁን። ተባረኩልኝ። አሜን አሜን አሜን። ኤፍሬም ተባረክ። ደስ አይልም ኤርሚዬ? በጣም ነው ደስ የሚለውና እኛ ለጌታ ክብር ይሁን። በሰማይም በምድርም ታላቅ ደስታ ይሁን። አላያችሁ? ለአንድ ሰው መዳን በሰማይ ታላቅ ደስታ ነው። እኛ ደግሞ ደስ ብሎናል። እህቶቻችን ወንድሞቻችን ከኛ ጋር ስለተጨመሩ ወደ እግዚአብሔር መንግስት ስለመጡ በጣም ደስ ብሎናል። ክብር ለኢየሱስ ይሁን። በቃ ለሌላ ክብር አንሰጥም። ክብር ለሚገባው ለእግዚአብሔር ክብር እንሰጣለን። ሃሌሉያ። እሺ ወገኖች ካላችሁ ግቡ። ብዙዎች እኮ እውነትን ያውቃሉ። እውነት ልንገራችሁ፣ በጣም ብዙዎች እውነትን ያውቃሉ። ለመምጣት ለመወሰን ተቸግረው ሰው ምን ይለናል ብለው፣ ምክንያቱም ትናንትና ሲቃወሙት ሲሰድቡት የነበረውን መንገድ የሰይጣን መንገድ ነው ሲሉት የነበረውን አሁን እንዴት ቅዱስ መንገድ ነው ብለን እንከተለው ብሎ በሚል ተቸግረው እንጂ የአባቶች አምላክ ምስክር ነው። ይሄ እኮ በዘመናት መካከል እኮ ተፈትኖ እኮ ያለፈ እኮ ታሪክ እኮ ነው። እውነተኛ የሆነ ታሪክ ማለት ነው። የእግዚአብሔርን ቃል የምትሰብክ ቤተክርስቲያን ሻይን እያደረገች ነው የምትሄደው፣ እየደመቀች ነው የምትሄደው፣ እየሰፋች ነው የምትሄደው፣ እየበዛች ነው የምትሄደው። ወንጌልን እስቲ እኛ መስበክ እናቁም። ሙሉ ወንጌል ቤተክርስቲያን የምትባል ታሪክ ሆና ነው የምትቀረው።
ጴንጤነት የሚባለው ታሪክ ሆኖ ነው የሚቀረው አልኩ። ክርስቶስን መስበክ ብናቆም ድምቀታችን፣ ውበታችን፣ የማሸነፋችን ምንጭ ምንድነው ከተባለ ክራይስት ነው። ክራይስት ሴንተር ነው የምንሰብከው። የአብን ልጅ የዳዊትን ልጅ ኢየሱስ ክርስቶስ ነው። እሱ ነው የምሰብከው። አምላክነቱን፣ ፍጹም ሰውነቱን፣ ሰውን መውደዱን፣ የፍቅሩን ባለጠግነት፣ የምህረቱን ባለጠግነት፣ የጸጋውን ባለጠግነት ሁሌ እናወራለን። ንጉሥ ዳዊት እንዳለው እግዚአብሔርን ሁልጊዜ እባርከዋለሁ ምስጋናውም ዘወትር ባፌ ነው ብሎ እንዳለ የተፈራውን የተመሰገነውን የአባቶቻችንን አምላክ ልዑል እግዚአብሔርን ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ ብለን ሳንል ወራቶች፣ ቀናቶች፣ ሳምንታት ሳንከፋፍል የዘመናትን አምላክ በዘመናት ውስጥ እናመሰግነዋለን። የተፈጠርነው ለዚህ ነው። ከዚህ ጌታ ውጭ በእኔ ላይ ስልጣን ያለው አንድ መልአክ የለም። አንድ መልአክ እኮ አልኩ፣ አንድ መልአክ እንኳን የለም። ከአብርሃም ከይስሐቅ ከያዕቆብ አምላክ ከቅዱስ እግዚአብሔር ከልዑል እግዚአብሔር ውጭ እኔ ላይ ስልጣን ያለው ያለ እግዚአብሔር ፍቃድ ከራሴ ፀጉር ላይ አንዲትን የፀጉር ዘለላ ገብርኤል አያነሳም፣ ሚካኤል አያነሳም። ልብ በሉ። የተፈጠሩ ቅዱሳት ፍጥረታት ናቸው። የእግዚአብሔር ባሪያዎች ናቸው። መጽሐፍ ቅዱስ የሚነግረንን በዛ ልክ ቅዱሳን መላእክትን እኛ እናከብራለን። ግን ያለ ሥላሴ ፍቃድ ገብርኤል ከኔ ላይ አንዲትን ፀጉር ዘለላ አያነሳም። ሚካኤል ከኔ ላይ አያነሳም። ስልጣን የለውም። ስልጣን ያለው ልዑል እግዚአብሔር ሲልካቸው ግን ሂዱና ኤርሚያስን አጥፉት ብሎ ካለ ግን መጥቶ ሊያጠፋኝ ይችላል። አድኑት ብሎ ካለ ተራዱት ብሎ ካለ ሊራዱ ይመጣሉ። አዎ ምንም ጥርጥር የለው። ብቸኛ ባለስልጣን ግን የእጆቹ ስራ የሆንኩኝ በመልኩና በአምሳሉ የፈጠረኝ እግዚአብሔር አምላክ ብቻና ብቻ ነው። ይቅርታ ርዕሱ ምንድን ነው? ኤርሚያስ ይቅርታ ስላቋረጥኩ። ርዕሱ እንኳን ደህና መጣ። ርዕሱ ያው ይነግሩሃል። እህትየው ሜርሲ ትነግርሃለች ወይ? መሲ የነገሪው እሺ ወንድምነት፣ ርዕሱ ይገባዋል ወይስ ይገባቸዋል በሚል ነው ርዕሳችን። ዝማሬ ለማን ነው? ዝማሬ ለእግዚአብሔር ወይስ ለሌላው አካል ነው? ለመላእክት ሊሆን ይችላል፣ ለማርያም ሊሆን ይችላል። ያው እናንተ በምትዘምሩት ይቅርታ ከየት ቤተ እምነት እንደሆን ካላወኩም ያህኑ ርዕሳችን ይገባዋል ወይስ ይገባቸዋል? ዋዳዚት ሚል ባይዘው ዝማሬ በራሱ ምን ማለት ነው? የተጠየቀው መልስ። ዝማሬ ለእግዚአብሔር ወይስ ለሌላው? የተጠየቀው ዝማሬ ምን ማለት ነው ሳይሆን ዝማሬ ይገባዋል ወይስ ይገባቸዋል? አይ ጥያቄ ስትጠይቂ ለተጠያቂው ክሊር አድርጎ መጠየቅ፣ ይሄ ዳይኮቶሚክ የሆነ ነገር አታርጊዋ። መጀመሪያ ጥያቄሽ ክሊር ይሁን። እሺ በመጀመሪያ ከየት ቤተ እምነት ነው? ያታወቃል እኮ እኔ አላወቅኩማ። ሌሎችም እንዲያውቁ ነው። አዲስ አይደለሁም። ሌሎችም እንዲያውቁ ዛሬ ነው የገባኸው። ሌላ ጊዜም ገብተህ ሊሆን ይችላል። አዲስ ቆይ አንዴ ተረጋጋ። አዲስ የገቡ ሌሎች ወገኖችም ሊሆን ይችላሉ። ቤተ እምነትን ግልጽ አድርግና ከዛ በኋላ እንቀጥላለን። እሺ ከቀደመችው ከቅድስቷ ከኦርቶዶክስ ቤተክርስቲያን የመጣሁት። እሺ ከቀደመችው ኦርቶዶክስ ቤተክርስቲያን እናመሰግናለን። እንኳን ደህና መጣ። ጥያቄው መዝሙር ማለት ምን ማለት ነው ሳይሆን ዝማሬ ለእግዚአብሔር ይገባል ወይስ ለሌሎች አካላት ይገባቸዋል የሚል ነው። እንግዲህ ደግሜ ነግሬያለሁ። ይገባዋል ወይስ ይገባቸዋል የሚል ነው። እንደ እግዚአብሔር ቃል እስቲ መጽሐፍ ቅዱሳዊ አድርግልን። ዝማሬ ለመላእክት ይገባል፣ ለማርያም ይገባል። ዝማሬ ምን ማለት ነው? ምስጋና ማለት ነው አይደል? እየጠየቁ ገራ ምልኮት የጅጅሪ ጋፈጥ ምስጋና ማለት ነው። ዝማሬ ቱ ዘ ፖይንት አይደል? ክሊር እንዲሆን ነው፣ እንድንግባባ ነው። እሺ ቀጥል። ምስጋና ከሆነ ሁለት አይነት ምስጋና አለ። የባህሪ ምስጋና የባህሪ የሆነ እግዚአብሔር ብቻ ነው። እሱ መለኮታዊ መጽሐፍ ቅዱሳዊ አድርግልን። ስታወራ እንደ እግዚአብሔር ቃል መጽሐፍ ቅዱሳዊ አድርግልን። አታቋርጭኝ። ሀሳብ ልክ ስላልሆነ አቋርጣለሁ ወንድም። መጽሐፍ ቅዱሳዊ አድርገው እያልኩ ነው። ደስ የሚልሽን ሀሳብ እንዳነሳ ነው እንደፈለግሽው። መቼ ተናገርኩና ነው ደስ የሚለኝን ሀሳብ የምታነሳው? ታዲያ ሀሳብ ምን ላይ ነው ስታቱ? ምንድነው ነገር? ምን ብዬ ጠየቅኩ? ምንድነው እንትን የምትወዛገበው? መጽሐፍ ቅዱሳዊ አድርጎ ማለት እንደ ራሴ ሀሳብ አውራ እያልኩ አይደለም። ራይት? እሺ
እሺ መጽሐፍ ቅዱስ ሮሜ 13ን ላንሳሽ። ክብር ለሚገባው ክብር ስጡ ይላል። ምስጋና የባህሪ ብለህ ያልከው እኔ እጽፋለሁ። አንተ ከፈለክ እንትን በል። የባህሪ ያለውን ይዘርዝር መጀመሪያ፣ ከዛ ደግሞ የባህሪ ያለውን ደግሞ እንደገና የሚዘርዝር፣ ከዛ በንጽጽር እናያለን። መስዬ እንደዛ ይሁን። የባህሪ ያለውን ምስጋናዎች ይዘርዝር። አውራው ወንድምነት አለው። እኔ እማኮ አንቺ ቀጥይ፣ እኔ ዘርዝዬ እጽፋለሁ። እሺ ቀጥል። እንድታቋርጭኝ አልፈልግም። ከተሳሳትኩ በኋላ ይሄ ስህተት ነው፣ ይህንን አብራራው በይ። አመሰግናለሁ። ስለዚህ ምስጋና ሁለት አይነት ነገር አለው ብዬ አምናለሁ። አንደኛ የባህሪ የሆነ እግዚአብሔር በባህሪው አምላክ ነው። አምላክነቱ ማንም ያልሰጠው እሱ የሚቀርብለት ምስጋና መለኮታዊ ምስጋና ነው። በመዝሙር 150 ላይ ሰብህዎ ለእግዚአብሔር በቅዱሳኑ፣ እግዚአብሔርም በቅዱሳኑ አመስግኑት ይላል። ዘርዝሮም ያመሰግነዋል። የሱ የባህሪው ምስጋና ነው። የኛ ምስጋና ቀረ አልቀረ አይቀንስበትም አይጎልበትም። እግዚአብሔር ምስጉን ነው፣ ምልኡ ነው። እሺ መጽሐፍ ቅዱስ ላይ የቱ ጋር ነው ለፍጡር? መዝሙር 150 አታቋርጭኛ። ቆይ ተረጋጋ ወንድም፣ ቆይ አንዴ ተረጋጋ። የምትናገረውን አቋርጣለሁ። የምትናገረውን ነገር እንደ እግዚአብሔር ቃል መጽሐፍ ቅዱሳዊ አድርገህ እንድትነግረኝ ነው የምፈልገው። ቆይ ተረጋጋ ላውራ። የትኛው ተረጋጋት ያለሽ አንቺ ተረጋጋ። ታቋርጭኛለሽ ነው? የትኛው ቅዱስ ነው? የትኛው አካል ነው መጽሐፍ ቅዱስ ላይ ለመላእክትና ለፍጡራን የዘመረ? ይሄንን መጽሐፍ ቅዱሳዊ ያደርግልን። ሮሜ 13 እሺ ወንድምነት መጽሐፍ ለመግለጥ ይመቻል። እስቲ አንብብልን። ሮሜ ምን ይላል? እኩል አንብበው። ጳውሎስ ለመላእክት ዘመረ። የኔ መቤት አዳምጫ፣ አታቋርጪ። አንቺ የምትፈልጊውን ነገር ካልተናገርኩኝ በቃ መልሱ አይሆንም ማለት ነው። አዳምጪ ወይ ላዳምጪ? ጨርሽና አውራ በይኝ ወይ ዝም ልበል? ምን ሆነህ ነው የምትቆጣው? ተረጋጋ እንጂ። ለጠየቅኩ ጥያቄ መቼ ምላሽ ሰጠኸኝና ነው ለአውራ ምናምን የምትለው? በመጀመሪያ ምንድን ነው የጠየቅኩ? የኔ ጥያቄ ገብቶሃል? ግልጽ ሆኖልሃል? እሺ ድገሚሽ። ያ እያወራ ስለነበረ ከምን አንጻር ነው የጠየቅኩን ጥያቄ ሳይሆን ምንድን ነው እያወራ ያለው? መዝሙረ ዳዊት ጠቀስክ፣ ሮሜ ላይ መጣ። እሺ ዝማሬ ይገባል ወይስ ይገባችኋል ነው አይደል ያልኩ? ታዲያ ምንድን ነው የምትለው? እስቲ መልስልኛ እንደ እግዚአብሔር ቃል። እሺ የትኛው መጽሐፍ ቅዱስ ላይ የቱ ጋ ነው ለፍጡር የተዘመረው? ይሄንን ገጽ አድርገህ ንገረኝ። እሺ አንቺን ጥያቄ ልጠይቅሽ። ይገባዋል ይገባችኋል ምን ማለት ነው? አስረጅኝ። ግልጽ ነው። ዝማሬ ለእግዚአብሔር ይገባል ወይስ ለሌሎች አካላት ይገባል? እናንተ ለምትዘምሩላቸው ፍጡራን። ግልጽ ነው። እሺ ልመልስ፣ አታቋርጭኝ። እሺ ቀጥል። ሮሜ 13ን እናውጣና ላሳይሽ። መጽሐፍ ቅዱሳዊ የሚያደርግልን ሰው መጥቷል። ወገኖች ታብታብ አድርጉ። ለምን የሚያወጣው ሮሜ 13? ቆይ ያንብበው እስቲ። እንግዲህ እኛ ምን ነው እስቲ መጽሐፍ ቅዱሳዊ ሊያደርግልን ከሆነ ያንብበው ቤኪ። አለ ጠፋ ድምጽ ነው አለ። ሮሜ የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 13 ቁጥር 7 እንዲህ ይላል፣ የእግዚአብሔር አገልጋዮች ናቸውና ለሁሉ እንደሚገባው አስረክቡ፣ ግብር ለሚገባው ግብርን ቅረጡ፣ ለሚገባውን ቅረጡ፣ መፈራትን ለሚገባው መፈራትን፣ ክብር ለሚገባው ክብርን ስጡ፣ እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኑርባችሁ ይላል። ክብርን ለሚገባው ክብርን ስጡ ይላል። ክብር ለማን ነው የሚገባው? ክብር ለማን ነው የሚገባው? እዚህ ጋር አሁን ለፍጡር ዘመረ የሚል የለም አይደለ? ክብር ለማን ነው የሚገባው? በመጀመሪያ ደረጃ እኮ ቅድም ልለይልሽ እኮ አልኩ፣ አትሰሚኝም እኮ።
የሚሰማ አሁን ጆሮ ከተናገርከው አንፃር ይኸውልህ ንገረኝ፣ ቃል በቃል እዚህ ጋር መልስልኝ። ክብር ለማን ነው የሚገባው? አጭር መልስ። መጀመሪያ ለእግዚአብሔር ነው። ከዚያስ ቀጥላችሁ ለመላእክት አቅርቡ ይላል። ክብር ለእግዚአብሔር እንደሚገባው ካወቅ ለምንድን ነው ለፍጡር ክብር የምትሰጠው ወይም ለፍጡር የምትዘምረው? መላእክት የማን ናቸው ነው ጥያቄ። ወደ ክርክር ለምን ትገኛለሽ? የእግዚአብሔር መልእክተኞች ናቸው መላእክት የእግዚአብሔር መልእክተኞች ናቸው እንጂ ለነሱ ዝማሬ እንድንሰጥ ዝማሬ እንድናቀርብ እዚህ ጋር አሁን የጠቀስከው ጥቅስ ከጠየቅኩ ጋር በምንም አይነት ግንኙነት የለውም። በምንም አይገናኝም ማለት ነው። ለመከራከር ነው የምትፈልጊው? ለመማማር ነው የምትፈልጊው? እግዚአብሔር መልአክ በእኔ የእግዚአብሔር መልአክ ነኝ፣ እኔም ደግሞ በእግዚአብሔር ፊት የምቆም ነኝ ይላል። ሚውት አድርግ አንድ ሰው ብቻ። አሁን አንተ ከጠቀስከው ላይ ሮሜ ላይ እዚህ ጋር ለዝማሪ ለመላእክት እንደሚገባ ይናገራል ወይስ አይናገርም? ክብር ለእግዚአብሔር እንደሚሰጥ ካወቅ እዚህ ጋር አሁን የተናገርከው ነገር እኔ ከጠየቅኩ ጋር በፍጹም አይገናኝም። በፍጹም ምን ማለት ነው? ምኑን ከምኑ አገናኝተህ ነው እዚህ ጋር አንተ ሮሜን የጠቀስከው? እሺ አንቺ ጥቅስ አምጪ። ክብር ማመስገን ያለብን እሱም ብቻ ነው። ቅዱሳንን አታመስግኑ፣ መላእክትን አታመስግኑ የሚል ጥቅስ አምጪ አንቺ። የጠየቅኩ አንተን ነው አንተን እንድታብራራ መላእክትን አታመስግኑ የሚል ከመጽሐፍ ቅዱስ አምጪ። ከዘፍጥረት እስከ ራእይ አምጪ። ይኸውልህ ንገረህ እኔ ክብር ለእግዚአብሔር ቆይ ተረጋጋ። እኔ ክብር ለእግዚአብሔር ብቻ ብዬ የማምን ክርስቲያን ነኝ። አንተ ግን ክብር ለመላእክትም ዝማሬ ለመላእክትም ለእግዚአብሔርም ለሁሉ ይገባል ብለህ የምታምን ሰው ነህ። ይሄንን የአንተን ሀሳብ መጽሐፍ ቅዱሳዊ ያደርግልን ብዬ ነው የጠየኩ። ሮሜን ጠቀስክልኝ። አንድ ተረጋጋ። አንተ የጠቀስክልኝ ቦታ ደግሞ ለመላእክት ዝማሬ እንደሚገባ አይናገርም። አምጪ እኮ አምጪ። መላእክትን አታመስግኑ፣ ቅዱሳንን አታመስግኑ የሚል ጥቅስ አምጪ። አንተ እኮ አልሰጠኸኝም። እኔ ነኝ ጠያቂው አይደለ? አንተ አልሰጠኸኝም ወይ? ከሌለ የለም። እውነትን ፍለጋ ነው። ከሌለ የለም በል። መላእክትን አታመስግኑ የሚል አምጪ። የጠየቅኩ አንድ ተረጋጋ። የጠየቅኩ እኔ ነኝ። የገባኸው ክርስቲያኖች ቤት ነው። እኔ ክብር ለእግዚአብሔር ይገባል፣ እኔ ዝማሬ ለእግዚአብሔር ብቻ ይገባል ብዬ ማምን ሰው ነኝ። አንተ ነህ ይሄንን ጥያቄ ጠየቅኩ። አንተ ነህ የምትመልስልኝ። መልስ ከሌለ ብቻ ነው እኔ ልነግርህ የምችለው። ዝማሬ ለእግዚአብሔር ብቻ እንደሆነ መጽሐፍ ቅዱስ ይናገራል። አስቀመጥኩልሽ እኮ ቅዱስ ጳውሎስ በግልጽ ሰጠን። መፈራት ለሚፈልገው ጳውሎስ ለመላእክት እንደሚዘመር ለመላእክት ዘምሩ ብሎ ተናግሯል። እስቴቱ ጋር ነው። እስቲ ቤኪ አንብብለት። እዚህ ጋር ምንድን ነው የሚለው? ይሄ ጥቅስ ሲጀመር ለመላእክት አትዘምሩ ለመላእክት መዘመር እንደሚገባ ነው የተጻፈው። ዝም ብለሽ እኮ ነው የምትጮሂው። ፕሪሚሲስ አለሽ ለመላእክት አትዘምሩ የሚል አለሽ። አምጪ ቤኪ አንብብለት። ቆይ ተረጋጋ እንዴ ኩሲ ሚታርክ እህቴ አንብብ ስላለች እንግዲህ ጳውሎስ የተናገረው ምንድነው? ጳውሎስ ለመላእክት ዝማሬ እንደሚቀርብ ነው አይደል? ይሄን ጥቅስ የጠቀስክልን እስቲ እናንብበው። እዚህ ጋር ይናገራል ወይስ አይናገርም? ቤኪ አንብበው። በጥቅሉ ክፍሉ የሚናገረው በላይ ላሉት ባለስልጣን ስለመገዛትና ለእነርሱ ክብር ስለመስጠት ጉዳይ ነው የሚናገረው ክፍሉ ራሱ ከላይ ጀምሮ እንጂ ለመላእክት ለፍጡራን ስለመዘመር አለን ክፍሉ የሚናገረው። ሲጀመር ሐዋርያ ጳውሎስ መች ለመላእክት ዘመርና ነው? መዘመር ማለት ነው። በእናንተ ቤት መዘመር ማለት ክብር መስጠት ነው። ሚውት አድርግ። መዘመር ማለት ማመስገን ነው፣ ማወደስ፣ መቀኘት ማለት ነው። ምን ሌላ ትርጉም ትፈልጋለህ ብራዘር? መቀኘት ነው። ከዛ ውጭ ምን አለ? ነፍስ ሁሉ በላይ ላሉት ባለስልጣኖች ይገዙ። በላይ ላሉት ባለስልጣኖች ይገዙ። ከዚያስ ከእግዚአብሔር ካልተገኘ በቀር ስልጣን የለምና ያሉትን ባለስልጣኖች በእግዚአብሔር የተሾሙ ናቸው። ስለ ባለስልጣናት ሹመት ነው የሚናገረው። እነኚህ የተሾሙት ባለስልጣናት ስለዚህ መልስ የለውም ማለት ነው። ቤኪ መጽሐፍ ቅዱሳዊ ላይ ያደረግነው ሙሉ ላንበቡ ማለት እንደዚህ ወስደው ብዙ ጊዜ ይጠቅሳሉ። ይህንን ክፍል ነው የሚጠቅሱት ብዙ ጊዜ ኦርቶዶክሳውያን ሄደው ይህን ነው የሚጠቅሱት እና እንደዚህ ያህል። ስለዚህ ባለስልጣን ይቅርታ፣ ወንጌልን መደናቀፍ ያታድርጉት። ሰው ይጠላችኋል እንዲህ ከሆናችሁ። ዝማሬ ምን ማለት ነው? አረ ሚዩት አድርግ ብራዘር። ቆይ አንድ ጊዜ ተረጋጋ እንጂ። የጠቀስከው ክፍል አንተ ለፍጡራን ስለምሰዋ የዝማሬ መስዋዕት ወይ ደግሞ የአምልኮ መስዋዕት ይሆንልኛል ብለህ ነው ያመጣው፣ ወይ ደግሞ የምስጋና መስዋዕት ይሆንልኛል ብለህ ነው ያመጣው።
ለፍጡራን ለፈጣሪ ሳይሆን ለፍጡራን። ስለዚህ አንተ የጠቀስከው የመጽሐፍ ቅዱስ ክፍል አንተ ከምትናገሩ ጋር ፈጽሞ የሚገናኝ እንዳይደለና የመጣው ክርስቲያን ቤት ስለሆነ ክርስቲያኖች የሚያምኑትን የክርስቶስን ትምህርት ለአንተ አይደለም ከስር ላሉት የግድ ማሳየት ስለሚገባል ይመስላችኋል። አንተ ቁጥር 7 ብቻ እግዚአብሔር የለበሰው ስጋ የማን ነው? የፍጡር አይደለም? የለበሰው ስጋ የማን ነው? አንተ ደግሞ ወደ ለበሰ ምንድን ነው ህይወት? አንተ ወደ ለበሰ መጣ ደግሞ ተረጋጋ ብራዘር። ወደ ለበሰ መች መጣልኝ? ወደ ለበሰ ማለት ነው። እግዚአብሔር ያከበረውን ስጋ አንተ ገጣል። አረ ሚዩት አድርግ ብራዘርዬ። እንዲ ምንድነው ስላከበረ ስለለበሰ እኛ የለበሰው አይደለም አባቴ። አሁን አንድ ጊዜ የዋሻውን ውሸት እያሳየን ነው። እሺ ክፍሉ የሚናገረውን እያነበብን ነው። እሺ እኔ ወንድም ለምን እንደሆነ እንትና ለምንድን ነው የሚባለው ነገር ሶሪ ወንድሞች፣ እንደዚህ ደመቅ ይበል እንጂ። እሺ ስለዚህ ባለስልጣናትን ምንድነው የሚቃወም የእግዚአብሔርን ስርዓት ይቃወማል። የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉ። ገዢዎች ክፉ አድራጊዎችን እንጂ መልካም ለሚያደርጉ የሚያስፈሩ አይደሉምና። ባለስልጣንን እንድትፈራ ትወዳለህ? መልካምን አድርግ ከእርሱ ምስጋናን ይሆንላል እያለ ይቀጥላል ማለት ነው። ስለ መልካም ነገር ለአንተ የእግዚአብሔር አገልጋይ ነውና። ስለ መልካም ነገር ለአንተ እግዚአብሔር አገልጋይ ነውና። ምንድነው የተሾመው ባለስልጣን ማለት ነው። ሚዩተር ከአንተ ሰውዬ ምንድነው? በከንቱ ግን ሰይፍ አልታጠቀምና ወንበዴና ዱርዬ ሆንክ። አሪፍ ይቀጣል ነው። ክፉ ብታደርግ ፍራ፣ ቁጣውን ለማሳየት ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና። ስለዚህ ስለ ቁጣው ብቻ አይደለም። አረ ሰውየው ደግሞ አሁን ደግሞ ስጋ ለበሰው መጣ። ብራዘር ይጨርስ አንዴ ተረጋጋ ብራዘር። አረ ስለዚህ ስለ ቁጣው ብቻ አይደለም፣ ነገር ግን ስለ ሕሊና ደግሞ መገዛት ግድ ነው። ስለዚህም ደግሞ እሺ ተግባራችሁና በዚህ ነገር የሚተጉ የእግዚአብሔር አገልጋዮች ናቸውና። እነማን? እነኚህ ባለስልጣኖች። ኦኬ ስለ ክፉ ሰይፋቸውን የሚመዙ ስለ መልካም ስለሰሩ ደግሞ የሚያመሰግኑ ከእግዚአብሔር ዘንድ የመጡ ከእግዚአብሔር የተሾሙ ናቸውና። ስለዚህ ለሁሉም የሚገባውን አስረክብ። ለማ ግልጽ ነው። ግብር ለሚገባው ግብሩን። አየህ፣ መክፈል ያለብን ግብር በአግባቡ ክፈል። ለሚገባው ቀረጡን፣ መቅረጥ ያለብን ነገር ቀረጥ እንጂ ለሚካኤል ዘምር አይልም። እዚህ ጋር ለገብርኤል ዘምር አይልም፣ ለማርያም ዘምር አይልም፣ ለባርጦስ ዘምር አይልም፣ ለአቡነ ደንቆሮም ዘምር አይልም። እዚህ ጋር መፍራት ለሚገባው ወይም መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብርን ስጡ ብሎ በምድር ላይ በሰዎች መካከል ስላለው ነገር ነው ክፍሉ የሚናገረው እንጂ ፈጽሞ አንተ ስለምትለው ምስጋና ብለህ ስለምታወራው ጉዳይ አይደለም ክፍሉ የሚናገረው። እና ዳር ያዝ ትላለህ። የአንተን ሀሳብ ዳር ያዝ ነው ማለት ነው። መሲ እየቀጥሉ በፈጠረ አምላክ አዳምጠኝሽ። አሁን ዝማሬ ምስጋና ነው ብለሃል። ማንሽ አንቺ ሴቷም አሁን ላመጣልሽ ነው። በደንብ ስሚኝ። የሉቃስ ወንጌል ምዕራፍ 1 የሚለውን ትነግረኛለሽ። ለማርያም ምስጋና ቆይ ተረጋጋ። ወዴት ነው የምትሮጠው? ከአንዱ ጥቅስ ወደ አንዱ ጥቅስ አታዳምጥ። ምን አይነት ነገር ነው? ተረጋጋ። በመጀመሪያ ይኸውልህ ስርዓት በስነ ስርዓት አናግረኝ። ስሜ መሲ ነው አንቺ ምናምን አትበለኝ። እሺ ገባ? ስም አለኝ፣ በስሜ ጥራኝ። ሲቀጥል ደግሞ አሁን የጠቀስከው ጥቅስ ስህተት እንደሆነ ተናገር። ስህተት አይደለም ተሳስቻለሁ በል። ለምን ላሉ እንዴ ይሄው እኮ ነገርን እኮ ለመላእክት እንዳልሆነ አሳየን እኮ ከነ መረጃው አይደለ? ስለዚህ ከአንዱ ጥቅስ ወደ አንዱ ጥቅስ አትሩጥ። አሁን ያልከው አሁን የጠቀስከው ጥቅስ ስህተት እንደሆነ እመን። እንዴ ስህተት አይደለም አላምንም። እናንተ ስላላችሁ ነው ስህተት የምለው። እኛ ስላለን ሳይሆን ቃሉ ስለሚል ነው። ቃሉ ስለሚል ነው። እዚህ ጋር ክብር ስጡ የሚለው ለማን ነው? ለመላእክት ዘምሩ ይላል። አንተ ጠቀስከው ጥቅስ ለሚገባው ክብር ስጥ ማለት ነው። መላእክት ክብር አይገባቸውም? እዚህ ጋር ለመላእክት እንድንዘምር ይናገራል ወይስ አይናገርም? ለመላእክት እንደሚዘመር ይናገራል ወይስ አይናገርም? አጭር መልስ። ይናገራል። የቱ ጋር?
ክብር ለሚገባው አነበብን አይደል ወይስ አንተ ያስከው መጽሐፍ የተለየ መጽሐፍ ነው? አሁን ሌላ መራቀቁን ተይና ይሄን ኖ የትም አልተራቀኩም ብራዘር። በቃ አይ ተሳስቻለሁ፣ ስህተት ነው የጠቀስኩት ጥቅስ በል። ለምን አልተሳሳትኩም? ለምን ተሳሳትኩ? ካልተሳሳት ካሳየነ የቱ ጋር ነው ለመላእክት እንድዘምር ወይ ለመላእክት ደግሞ ሌላ ቀኝ እንድንቀኝ ወይ መላእክት ክብር አይገባቸውም ወይ? እቺ መልሽልኝ። እዚህ ጋር የሚናገረው ስለ መላእክት ነው። መላእክት ክብር ይገባቸዋል አይገባቸውም? መልሻ። እኔ ንቀት ይገባቸዋል ብያለሁ። እኔ ንቀት ይገባቸዋል ብያለሁ አላልኩም። አትገልብጪ አላልኩም። እኔ ያልኩት አላልኩም ብራዘር። ለጠየቅኩ ጥያቄ መልስ ስጠኝና ወደ ሌላ ጥቅስ ትሄዳለህ። ሌላ ክብር ሳይሆን ንቀት ነው። ክብር ሌላ ጭቅጭቁን ተውና ብራዘር፣ ንዴት አይበለ። ተረጋጋ፣ ካም ዳውን። ኦኬ ምስኪን። እሺ ቀጥይ። በእኔ ካልተናደድክ እኮ ድምጽ ያስታውቃል መናደድህም ማለት ነው። ግዴታ ፊትህ መታየት የለበትም። አሁን የጠቀስከው ጥቅስ ሮሜ ላይ ያለው ለመላእክት አይደለም የሚናገረው። ከላይ ተጀምሮ ሙሉን አነበብንልህ፣ ስለምን እንደሚያወራ በደንብ አነበብንልህ። ስለዚህ አንተ የጠቀስከው ጥቅስ ውድቀት ነው። በቃ ትክክል አይደለም። ስለ መላእክት አይደለም የሚያወራው። መላእክት ደግሞ ክብር እንሰጣለን እኛም አንንቃቸውም። ግን ዝማሬ የሚገባው ለእግዚአብሔር ወይስ ለመላእክት? አጭር መልስ ስጠኝ። መጽሐፍ ቅዱስ የሚናገረው ለእግዚአብሔር ብቻ ቅኔ እንድንቀኝ፣ ለእግዚአብሔር ብቻ በገና እንድናረግ፣ ለእግዚአብሔር ብቻ በቃ ክብር ለእግዚአብሔር ብቻ። ክብር ለሚገባው ክብር እንሰጣለን። ክብር ለእግዚአብሔር ብቻ፣ ዝማሬ ለእግዚአብሔር ብቻ፣ አምልኮ ለእግዚአብሔር ብቻ። አንደበታችን ሊያመሰግነው ዘወትር ሊቀኝለት የሚገባው በገና ልናነሳ የሚገባው እልልታ የሚገባው ለእግዚአብሔር ብቻ። ይህ ደግሞ ከኛ ሳይሆን ከመጽሐፍ ቅዱስ የተቀበልነው እውነት ነው። እኔ ይህንን ስልህ አንተ እዚህ ጋር ሮሜ ላይ መጣ ይሄ የሚናገረው ለመላእክት እንድንዘምር ነው ጳውሎስ ብለህ ጠቀስክ። ጳውሎስ ምንድን ነው ያለው? ለመላእክት እንድንዘምር ነው የነገረን እዚህ ቦታ ላይ። አውዱ እንደዛ ነው የሚለው፣ ክፍሉ ስለዛ ጉዳይ ነው የሚያወራው። አዎ ወይም አይደለም በል። ከተሳሳትክ ደግሞ ተሳስቻለሁ ብለህ ሌላ ጥቅስ አምጣ፣ በሌላም ጥቅስ ላይ ማውራት እንችላለን። አለበለዚያ ግን ይሄንን ሳታርመው ወደ ሌላ ጥቅስ እንድታልፍ አልፈልግም። ካልሆነ ደግሞ ሌላ ሰው ማውራት ይችላል። ይኸውልሽ ቃለ እግዚአብሔር ነው የምንወራው፣ ስላንቺ ስሜት ወይም ይሄ ፍርድ ቤት አይደለም። ይሄ እንዲያል ክብር ለሚገባው ክብር ስጡ አለ ቅዱስ ጳውሎስ። መላእክት ደግሞ ክብር ይገባቸዋል። አለቀ። ይሄ ነው ፖይንቴ። አንቺ ለስሜትሽ እንደሚፈለግ ልታሳስቱ ልታደናግሩ ስለመጣችሁ በቃ እንደናንተ ይመስላችኋል ሰው ሁሉ። ክብር ለሚገባው ክብር ስጥ። መላእክት ክብር መሲ ምናልባት በዚህ መንገድ ተዳኙ። እሱ ያ ጥቅስ ትክክል ቤተክርስቲያኔ ክብር ለሚገባቸው ለመላእክት መዘመር እንዳለበት ይሄንን የመጽሐፍ ቅዱስ ክፍል ትጠቀምበታለች ካለ የቤተክርስቲያኒቱን መጽሐፍቱን የፈቱበት የአንድምታ ትርጓሜ ያሳያል። ቤተክርስቲያን ስገዱ ይላል፣ ግን ጴንጤ ሲሰግድ አይቻላል። ህይወት እባክዎት ሚውት ያድርጉ። እርሶ ተራ በተራ ነው። እኔ ለሁለቱ አስታራቂ ሀሳብ እየሰጠው ነው። እኔ ቤተክርስቲያኔ ስለምትጠቀምበት እኔም አምናለሁ። ይሄ ሮሜ 13 ላይ ያለው ቃል ለመላእክቶች ዝማሬ እንዲገባ ነው ካለ ቤተክርስቲያኒቱ የፈታችበትን አንድምታ ትርጓሜ ያሳየን። በዛ ትታረቃላችሁ። መልካም ሜርሲ። በአንድምታ ታምኛለሽ አንቺ? በእኛ ቤት አንድምታ እኔ ባላምንበትም አንተ ግን ቤተክርስቲያንህን በትክክል የተረጎመችውን ቆይ ተረጋጋ ኩሲ። እኔ ባላምንበትም አንተ ግን በትክክል ቤተክርስቲያንህን የምትሰማና የምትከተል መሆኑን ማረጋገጫ ይሆናል ማለት ነው። መልካም እሺ፣ አንቺን ጥያቄ ጠይቅሻለሁ መልሽልኝ። አይ የአንድምታ ትርጓሜውን ክፈተው ወንድም። አንድምታ ማታሚበትን አልገልጥም። በቃ አንድምታ ትርጓሜ ካለ ግልጥም የሮሜ መልእክትን ምዕራፍ 13 ከቁጥር 7 ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአንድምታ ትርጓሜዋ ምን ብላ ተርጉመዋለች የሚለው አስታራቂ ሀሳብ ነው። በሱ ታረቁ። መስዬ ቀጥይ። ለማስታረቅ መሞከርሽን ወድጄዋለሁ፣ ግን የማታምንበት መጽሐፍ አልጠቅስም። እኔ አንተ ታምንበታለህ። ግልጽ ነው እኮ ግልጽ ነው። አንተ ታምንበታለህ አይደል? መላእክት ክብር አይገባቸውም ነው የምትሉት እናንተ ነው? እኔ መቼ ንቀት ይገባቸዋል አልኩ? ንቀት የሚለውን ቃል አትጠቀም። እኔ አልተጠቀምኩም ነው አላልንማ። ያላልነው ጨለማው አበዛው። ብራዘር ስም ስልና አበዛው። እውቀት አለ፣ የምታምነው እምነት እንደ እግዚአብሔር ቃል ማለት ትችላለህ። ለምታወራው ነገር ማስረጃ እያመጣ ይኸውና እያል ከአንድምታ ትርጓሜ እያመጣ ራሱ እየፈታ አስረዳት። ከዛ ውጭ ግን አንቺ ምናምን ብለህ አትጠይቃት። አንድምታ ትርጓሜማ እኮ ሁለተኛ ሶስተኛ ፍች ነው። ኖ አንድምታ ትርጓሜ ሶስተኛ ሁለተኛ ፍች ነው። ለእናንተ መከራከሪያ አታረጉትማ። ቆይ ለበሰ
ቆይ ለበሰ አንድ ጊዜ ቆዩ ለበሰ ይቆዩ አንድ ጊዜ እንዴ ይቆዩ። እርሱን አይደለም እኔ አሁን ኩዚና እህትዮ እያወራች ስለሆነ አንተ የምታምነውን እምነት ስለሆነ ገባህ እንትን የምትለው ዩ ሃቭ ቱ በቃ ፕሩቭ ማድረግ አለብህ በእግዚአብሔር ቃል ማለት ነው። ደን አይ እናንተ ለምሳሌ ምናምን ብለህ ከቤተክርስቲያን አንድምታ ትርጓሜ መጥተህ አንድምታ ትርጓሜ ታምናላችሁ ማለት ነው። አንተ ታምንበታለህ፣ እኛ አናምንበትም። አንተ የምታምነው ሰውዬ ለምሳሌ ቤተክርስቲያን የምታምነው ምናምን ብለህ የማታምነው አረ ቆይ አረ የኔ ወንድም ቆይ እንዴ አንተ ታምንበታለህ። የምታምነውን እምነት ደግሞ ቤተክርስቲያን ልጅ ነው የምታምነው ምናምን ብለህ አንድምታ ትርጓሜውን እያመጣህ አሳየን። አይ ምትል ከሆነ ደግሞ በቃ ሶሪ ይሄ ጥቅስ ስለዚህ ጉዳይ ስለማውራው ሀሳብ አይደለም የሚናገረው ምናምን ብለህ ዝለልና ከዛ ሌላ ጥቅስ ማስረጃ አቅርብ እንጂ ቅርታም አልጠይቅም። እናንተ ጆሮአችሁ የተደፈነ እስከሆነ ድረስ የማትሰሙኝ ከሆነ አልዘልም። ፋክትን ያስቀመጥኩት ለምን ዘለዋል? አንድምታ አላነሳ ለምን አንድምታ አትቀበሉ? ምን አትጠይቃት። ማስረጃ እያመጣ ለምትጠይቅ ማስረጃ ሳትኛ አትጠይቃት። መላእክትን ታከብራላችሁ አትበል። አንተ ነህ መላእክትን ማታከብረው፣ እኛ ነህ መላእክትን የምናከብረው። የት ስታከብሩት እስቲ ጥቀስ። የቱ ጋር ያከበራችሁ? የት ትምህርታችሁ? እስቲ አንድምታ ካላችሁ አንሳ እስቲ። የሚገባውን ቦታ መስጠት ነው ብሮ። ይኸውልህ ማክበር ማለት የሚገባውን ቦታ መስጠት ነው። ከሚገባው በላይ የማይገባውን ነገር ማድረግ አለ። መላእክትን ማክበር ማለት የት ጋር አንተ መላእክትን አምጣ እስቲ ጥቅስ። አንተ የቱ ጋር ፕሮቴስታንት መላእክትን ያከበረበትን ቦታ አሳየኝ። የትኛው መጽሐፍ? ለአንተ ማክበር ማለት ይለየበኛል። የኔን አታንሳ፣ አትሽሽ። የቱ ጋር ማስረጃ አምጣ። አንተ ማስረጃ መላእክትን ያከበራችሁበት ማስረጃ አምጣ። የምናከብረው መላእክን እርሱ ራሱ የእግዚአብሔር ባሪያ እንደሆነ በመቀበል እርሱ ራሱ ከእግዚአብሔር አምላክ የሚላክ እንጂ በራሱ ፍቃድ የመጣ እንደ ፈቃዱ የማያደርግ እንደሆነና ከእግዚአብሔር ካልተላከ በስተቀር ምንም ማድረግ የማይችል እንደኔ የእግዚአብሔር ባሪያ እንደሆነ ተቀብዬ ለሱ ባለመዘመር፣ ለሱ ባለመስገድ፣ ለሱ ባለማጎብደድ፣ ወደ እሱ ባለመጸለይ ነው መልአኩን ማከብረው። አለቀ። ወይም ደግሞ መልአኩ ያለውን ነገር በመቀበል ያንን ነገር በህይወቴ አፕላይ በማድረግ ነው መልአኩን ማከብረው እንጂ እንዳንተ ይለየበኛል ሚካኤል ይለየበኛል ከእሳት ባህር ያወጣል ሚካኤል አይደለም። እኔ የሚያወጣው እግዚአብሔር ነው፣ የሚገባው እግዚአብሔር ነው። ለእግዚአብሔር ብቻ ነው። ንቀት ማለት እኮ ይሄ ነው ራሱ የምትለው ቃል ነው። ንቀት ማለት ነው። አረ ሚዩት አድርግ እባክህ ነው። አንተ ደግሞ ማነው? እናንተ የተጠቃቀሳችሁ ቤታችሁ ስለሆነ ነው። ቤታችሁ ስለሆነ ነው። አረ ጋንስ ለብሶ ቆይ ተረጋጋ። ክርስቲያን ማለት ምን ማለት ነው? ለእግዚአብሔር ቤንጤ ሲሰግድ አይቻል አቅም አምጣልኝ። ለእግዚአብሔር ቤንጤ ሲሰግድ አይቻል አቅም አምጣልኝ። አምጣ። ለእግዚአብሔር ስገዱ ይላል። ጴንጤ ሲሰግድ አይቻልም። ልክ ነው። ሲዘል ነው ወደ ላይ ሲሰግድ አይቻልም። ለእግዚአብሔር አምጣልኝ። እግዚአብሔር ጴንጤ ራሱ 45 ዶሚኔሽን ሆኖ አታፍሩም? አሁን እናንተ ማፈሪያ 45,000 ዶሚኔሽን በጣም ያሳፍራል። እግዚአብሔር በጣም ያሳፍራል። በዚህ ዘመን እናንተ ልትሸውዱ አንድምታ ትላለህ። አንድምታ ቤተክርስቲያን የተረጎመችው አንድም እያለች ትርጓሜ የሀገር ደንቆሮ አይደል ያለ እዚህ የሀገር መናፍቅ ሚክድ ማለት ነው። እግዚአብሔርን የማመን ተጠራጣሪ አንዴ ይረጋጉ። ኖ ሴቱም ወንዱም ተጠራጣሪ ሚዩት አድርጊያት። አንዴ ሜርሲ ሚዩት አድርጊያት። እግዚአብሔር ውሃውን ወደ ጠጅ ቀይራችሁትን ይረጋጉ። በመጀመሪያ ደረጃ እያወራን ያለበትና እርሶ የሚያወሩት ነገር የተለያየ ነው። ይረጋጉ። አንዴ ይረጋጉ ባኩትን። ቤቱ ስርዓት አለው። ቤቱ የክርስቲያን ቤት ነው። እንደፈልጉ የሚያወሩበት ቤት አይደለም። ወይ ኢየሱስዬ ምንድን ነው ግን ጌታ ሆይ የት ነው ያለ ነው? ሊኪ አንድ ጥያቄ ልጠይቅ። ዝማሬ ለመላእክት ይገባል ወይስ ለእግዚአብሔር? አረ ለእግዚአብሔር ነው የሚገባው። አጭር መልስ እኮ ሰው እንደዚህ ነው የሚሰጠው። ለጠየቅኩ ጥያቄ አሁን ለምሳሌ ቤኪ ዝማሬ ለመላእክት ይገባል ወይስ ለእግዚአብሔር ካልኩ፣ ለእግዚአብሔር ካለ አዎ እንደ እግዚአብሔር ቃል ከእግዚአብሔር ቃል ጠቅሶ ሊነግረን ይችላል። ለመላእክት ይገባል ካለ ለመላእክት ያለበትን ሀሳብ እንደ እግዚአብሔር ቃል ይነገራል። አይ መጽሐፍ ቅዱስ አይፈቅድም እኛ ስለፈለግን ነው ካለ ደግሞ የራሱ ማብራሪያ ይሰጣል። የሚያደርገው ነገር ይህ መጽሐፍ ቅዱሳዊ መሆኑን ይናገራል ማለት ነው። ይሄው ማስረጃ ከፈለግሽ እሺ ቤኪ ጎ ሄድ ይሄው ማስረጃ በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታም በልባችሁ ተቀኙ ዘምሩ ይላል። ሌላም ደግሞ ማስረጃ ምን ችግር
ተባረክ። ጴንጤ እንዲህ ነው፣ መጽሐፍ ቅዱስ ጠቅሶ ነው የእግዚአብሔርን ቃል እየተናገረ የሚያስረዳ። ይኸው ይኸው ከፈለግሽ የእግዚአብሔር ቃል በሙላት ይኑርባችሁ፣ በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ፣ በመዝሙርና በዝማሬ መንፈሳዊም ቅኔ በጸጋ በልባችሁ ለእግዚአብሔር ዘምሩ። አሜን ሃሌሉያ። እግዚአብሔር ዘምሩ። ጴንጤ ነዋ እንዴ? እኔ እኮ ጴንጤ እኮ ነኝ። ለማን ይላል ቤትዬ? እዚህ ጋር ለማን ይላል? ለመላእክት ይላል፣ ለጻርቃን ይላል፣ ለሰዎች ይላል፣ ለፍጡራን ይላል። ለማን ይላል? ለእግዚአብሔር። አለቀ። 4 ነጥብ። ለእግዚአብሔር ዘምሩ። ቤኪዬን አግባ። ለሌሎች ኦርቶዶክሳውያን ልክ እንደ አሁን እንደገቡት በመጨቃጨቅ ሳይሆን እንደ እግዚአብሔር ቃል አሁን እኛ ክርስቲያኖች ማስረጃ አቅርበናል እና ዝማሬ ለእግዚአብሔር እንደሚገባ ከመጽሐፍ ቅዱስ አንድ ክፍል ብቻ አይደለም ከዘፍጥረት እስከ ራእይ ድረስ ብዙ ለእግዚአብሔር ብቻ መዘመር እንደሚገባል የሚናገሩ የእግዚአብሔር ቃላቶች አሉ እና ያህንን ማስረጃ እንሰጣለን። ሰው እናንተ ግቡና ኧረ ቆይ አንድ ነገር እህትየው፣ ይህን ጉዳይ በደንብ ልናወራበት ይገባል። የኦርቶዶክሳውያን የማያልቅ ጉድ በራሳቸው ልጆች አንደበት እንደዚህ እየተነገረ አለ። ወገኖች ልብ ብላችሁ ስሙ። ክርስቲያን በመጀመሪያ መዝሙር የከፈለውን ችግር አለው ተቃውሙናላችሁ ኦርቶዶክሶች። ልብ በሉ። ይሄን ቪዲዮ እያንዳንዳችሁ ሰዎች ስሙ። ማነው እፎይ ኦርቶዶክሳውያንን ቻሌንጅ ያደረገበት ከ2000 ሰው በላይ ኮሜንት የሰጠበት ቪዲዮ የእስልምና ሃይማኖትን እዚህ ውስጥ ኮሜንት ከጻፉት ውስጥ አብዛኞቹ ኦርቶዶክሳውያን የእስልምና ሃይማኖትን እንደሚቀበሉ የተናገሩበትን እፎይ እየተናገረ ያለውን ስሙት። ክርስቲያን በመጀመሪያ መዝሙር የከፈለውን ችግር አለው ተቃውሙናላችሁ ኦርቶዶክሶች። መስኪን ታውቃታላችሁ። ይቃወማል። አሁን ተቃወሙት። ይህን መዝሙር የተቃወመ አሁን የእኛውን ይቃወማል። ክፈለው። ለምን እንደምትቃወሙ አላውቅም። ክርስቲያን ነኝ ግን ይህንን መንዙማ በጣም ነው የምወደው። መንዙማ ምንድን ነው? ሙሐመድ ነብያችን ነው። ክርስቲያን ነች፣ በጣም ትወደዋለች። ሙሐመድ ምኗ ነው? ነብዩዋ ነው። ኮመንቱን አሳያቸው። ዘሆል ኮመንቱ ኦርቶዶክሳውያን ናቸው። ምን እንደሚሉ አሳያቸው። ኦርቶዶክስ ነኝ ግን እወደዋለሁ። ቃል የማርያም ምናለች? ኦርቶዶክስ ነኝ እወደዋለሁ። እውነትም የማርያም ነች እቺ። በጣም ክርስቲያን ነኝ ግን እወደዋለሁ። ማርያምን በጣም ነው የምወደው። እውነት ነኝ ማርያምን ያውቋታል። ቤተክርስቲያኒቷ ዞር ሞታለች። ተቋሟ ዞር 0 ነች። ማንን ዘሆል ቤተክርስቲያኒቱ ሞታለች ብሎ የሚለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ነው። ልብ በሉ። ማነው? እፎይ ነው እየተናገረ ያለው። ኦኬ። ዘሆል ቤተክርስቲያኒቱ ሞታለች ብሎ ያለው ከ2000 የሚሆን ኮሜንት ጽፈዋል። የእኛን የወንጌላውያን አማኞችን ዝማሬ እንጠላለን አሉት። የመስከረምን መዝሙር ከፈተላቸውና ስሙት አላቸው። ከዛ ይሄን በከፍት ትቃወሙኛላችሁ ብሎ ሲል አዎ ይሄ መናፍቃን መዝሙር ነው ብለው አንቀበለውም አሉ። አስተያየት ግን የሚሰጡት መንዙማ ላይ ነው። ልብ በሉና ስሙ። አሁን ስሙት። ክርስቲያን ነኝ ግን እወደዋለሁ። ማርያምን በጣም ነው የምወደው። እውነት ነኝ ማርያምን ያውቋታል። ቤተክርስቲያኒቷ ዞር ሞታለች። ቤተክርስቲያኒቷ ዞር 0 ነች። ያ ሸፋሽ አማላጅሽ ሙሐመድ ነው። ኢየሱስ አማላጅ አይደለም ብለሽ ለምን ከፕሮቴስታንት ጋር ትከራከራላችሁ? ታዲያ ሙሐመድ አማላጅሽ ከሆነ ካንማጀን ኦርቶዶክሳውያን መሐመድን አማላጃችን ነው ብለው ሲቀበሉት ኢየሱስ አማላጃችን አይደለም ብለው መሐመድ ግን አማላጃችን ነው ብለው ኦፊሻል የተቀበሉበትን እኮ ነው ወንድማችን እፎይ እየተናገረ ያለው። ዘሆል ቤተክርስቲያኒቱ ሞታለች ያለው ለዚህ ነው። ቤተክርስቲያኒቱ ኦርቶዶክሳውያን በህይወት ያሉ መስሏችሁ ከሆነ በጣም ተታላችኋል ብራዘር።
ለዚህ እኮ ነው ከጥንትም ጀምሮ እኛና እነሱ ነን እያሉ እኛን የሚያገሉን ከእስላም ጋር አብረው የሚቆሙት። ለምንድን ነው? በእምነታቸው በጣም ብዙ ተመሳሳይነት አላቸው፣ ተወራራሽነት አላቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ቢስሚላህ ብሎ እኮ የሚጨርስ እኮ ጸሎት መጽሐፍ እኮ አላት ኦርቶዶክስ። ቢስሚላህ ብሎ የሚዘጋ ማለት ነው። አገልጋዮቿ የሚደግሙት ማለት ነው። ማርያምን እኔም ክርስቲያን ነኝ፣ ግን ይህንን መንዙማ ስሰማ ቀጥል ተረት ተረት ላይ የቆመችው ቀጥል ዋይት ወንድማችን እፎይ ዌልካም ወደ ክርስቶስ። እኔ በባለፈው ላይ ያልሆነ ንግግር ውስጥ ገብቶ ከኔ ጋር ሊጋጭ ፈለገ። ኦኬ በተጻፈ መጽሐፍ ስለተናገርኩት እሱ ራሱ ነቆራውን ስለጀመረ በጣም የማከብረው ሰው ነው። ሲናገር ደርዝ ያለው ነገር ነው የሚያወራው የሚናገረው። አዎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝቡን ይዛ ገሃነም ለመግባት ወስናለች። ግን በጣም ነው የሚመቸኝ። ዘወር ገሃነም ገቢ ነሽ። ሸፋሽ አማላጅሽ ሙሐመድ ነው። ኢየሱስ አማላጅ አይደለም ብለሽ ለምን ተፕሮቴስታንት ጋር ትከራከራላችሁ? ታዲያ ሙሐመድ አማላጅሽ ከሆነ ይታያችሁ። ፍርዱ ይሄ ነው ወንድሞች እናቶች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ገሃነመ እሳት ለመግባት በራሳቸው ህይወት ላይ የጨከኑ ብለን ስንል እያጋነን እያወራን አይደለንም። የኢየሱስ ክርስቶስን አማላጅነት ቅዱሳት ሐዋርያቱ የተጻፉትን ተቃውመው የነቢዩ መሐመድን አማላጅነት በአደባባይ ከ2000 ሰው በላይ ኮሜንት በጻፈበት ውስጥ ራሱ እፎይ ባገኘው አብዛኛው ኦርቶዶክሳዊ እመቤቴን ወላዲቴን ብሎ የሚለው በሙሉ የነቢዩ መሐመድ ተከታይ ሆነዋል። መንዙማስ የኛን የወንጌላውያን መዝሙር ሲሰሙ ያበሳጫቸዋል፣ መንዙማስ ሲሰሙ ይነዝራቸዋል። ደስታ ይወረኛል ሰውነቴን ብለው ይላሉ። this is ኦርቶዶክስ። በሞት መንገድ ላይ ያለች ቤተክርስቲያን በድቅድቅ ጨለማ ውስጥ እንዳለች አባቶቿም ራሱ እየተናገሩ ያሉ ማናቸውንም በጨለማ ውስጥ ተቀምጠው እብሪት ላይ ነው ያሉት። መፈራረስ ጀምረዋል። ስሙኝ፣ መፈራረስ ጀምረዋል። እናንተ ቤተክርስቲያን ተብሎ ሲባል ህንፃው ነው የሚመስላችሁ አይደል? ቦሌ መድኃኔዓለም አይደል የሚፈርሰው? 4 ኪሎ ቤተክርስቲያን ስላሴ ቤተክርስቲያን አይደል የሚፈርሰው? መፈራረስ ጀምራችኋል። መንኮታኮት ጀምራችኋል። የመፍረሳችሁ ምልክት ይሄው ወንድማችን እፎይ ለበበሉ ተቃወሙናችሁ። ይሄ መስከረም የፕሮቴስታንት ዘማሪ ነች ብሎ መዝሙሩን ከፈተው ትቃወሙናላችሁ ወይ ብሎ አለ። ክርስቲያኖች ሆናችሁ አሁን እንቃወማለን ብለው መለሱለት በሙሉ። ያው ልጆቿ እንደዚህ እየተናገሩ ነው። ምን ትላላችሁ? ቤተክርስቲያኒቱ ዘሆል ነው የሞተችው። ዘሆል ከብስጭት የምንናገር ይመስላችኋል? ያለ መረጃ ዝም ብለን ከጥላቻ የምንናገር ይመስላችኋል? መሞታችሁን እኛ ድሮ ነው የነገርናችሁ። የሞተ ትምህርት፣ የሞተ ስርዓት። ሰው ስርዓት ይዞ በስርዓት ይኮራል። ነጠላ ስለለበሱ የሚኮሩ ማለት ነው። በህይወት ያሉ የሚመስላቸው ግን ያይደሉ። ኢየሱስ ለአንተ ምን በጣም ከባድ ነው። በጌታ በኢየሱስ ስም የመሐመድ መንፈስ የተመታ ይሁን። እንግዲህ ኤርሚዬ ወይ ቀጥል ወንድምነት ስለልክ ነው። ቅርጫ ገና ፋሲካ ብሎ በሬ እያረደ በግ እያረደ ዶሮ እያረደ በየዓመቱ ሆዱን የሚሞላ ትውልድ ክርስቶስ ለምን እንደተወለደ ግን የማያውቅ በመወለዱ ምን እንደሆነለት የማያውቅ ትንሣኤውን እናከብራለን ብሎ ይላል። የትንሣኤውን ጌታ በህይወቱ ላይ ትንሣኤን ያልሰጠው ገና በድቅድቅ ጨለማ ውስጥ ያሉ ኦኬ። ይሄን ትውልድ ወንጌል ሊሰበከው ይገባል ብለን የምንለው ለዚህ ነው። አደባባይ መሐመድን የሚያወዳድስ ኦርቶዶክሳዊ መገኘቱ የምንድነው ብለህ ካልክ የቤተክርስቲያኒቱ ትምህርት ነው። የቤተክርስቲያኒቱ ትምህርት ከጴንጤ ይልቅ እስላም ይቀርበናል ብለው አውደ ምሕረት ላይ ቆመው የተናገሩ መምህራኖቻቸው ናቸው ህዝቡን ለዚህ ያደረጓቸው። ፍርዱ እንግዲህ እንደዚህ ነው ማለት ነው። እና ያውሩ እስኪ በዚህ ላይ ገብተው የሚያወሩት ካለ እህትየው ቀጥይ።
ቴንክ ዩ ቤት መሪው ለሌሎችም እንዲናገሩ ድስቻቸው። እሺ ወንድምነት ቤኪ ቀጥል ወንድምነት። ሜርሲ የሚመችሽ ከሆነ አንቺ ማውራት ትችያለሽ። እህትነት ቤኪ ያለ ወንድምነት በዚህ የቪኪ ኦርቶዶክስን ተቀበዩ። እሺ አውሪው ሜርሲ የሚመችሽ ከሆነ አናግሪው። እኔ እንደምን አላችሁ? ሰላም ብያችኋለሁ ሁላችሁንም። ቆይ አንዴ ሜርሲ ይመችሻል? ችግር የለም አለሁኝ እኔ። እሺ እንኳን ደህና መጣ። ኦኬ ተቀበዩ። ኤርሚ እንዴት አለ? እግዚአብሔር ይመስገን። እንዴት ነህ? ሰላም ብያለሁ። እንዴት ነህ? ደህና ነን አለን። እፎይ ቤተክርስቲያኒቱ እንዳጠቃላይ ሞታለች ብሏል ስትል ነበርና ማስረጃ ምንድን ነው? ቪዲዮ ሳሰማ ሰምተሃል? አዎ ሰምቻለሁ። ከምን አንጻር እንዳለ ግን ስታሰማ አልሰማሁም። ቪዲዮ ሳሰማ ሰምተሃለሁ? አዎ እሱን ሰምቻለሁ በትክክል። ባይ ቤተክርስቲያኒቱ ተቋሟ ቤተክርስቲያኒቱ እንደ ቤተክርስቲያን ሞታለች ዜሮ ናት ያለው ቤተክርስቲያኒቱን አይደል? ማስረጃ ላቅርብ ከምን አንጻር እንዳለ አላላሰም። አይ እኔ ምን ማስረጃ እኮ ነው vidéo ያቀረብኩት። አዎ አንተ አቅርበሃል፣ እኔም ላቅርብ። ገብተው እኔ ያቀረብኩት ላይ ቆይ ታቀርባለህ። እኔ ያቀረብኩት ላይ ያው ዘሆል ቤተክርስቲያኒቱን ሞታለች ዜሮ ቆይ አድምጠኝ። ዘሆል ቤተክርስቲያኒቱን ሞታለች ዜሮ ነች ብሎ ያለውን ቪዲዮ አሰምቻለሁ አይደል? አዎ ሰምተናል። በቃ አሁን መቀጠል ትችላለህ። አንተ የምታቀርበው መረጃ ካለ መቀጠል ትችላለህ። ያው ብታተልቁኝ ምን አለ ቤተክርስቲያን አለ። ያው ቤተክርስቲያን አለ ለሙስሊሞች አሁን አንተ እየተጠቀምክበት ያለው ምንድነው? በፕሮቴስታንት በኩል ስለሆነ መሰራው ቤተክርስቲያን ብለህ ያንን ለመምታት የተጠቀምክበት። ቤተክርስቲያን ለሙስሊሞች ወንጌልን በመድረስ ዜሮ ናት። ልብ በሉ። አሁንም በአንጻራዊነት ነው እየተናገርኩ ያለሁት። ፕሮዎች ላይ እንደሚሰራው ይሄ ጽሁፍ የማን ጽሁፍ ነው? ቆይ ራሱ እፎይ ይኸው ቻናሉ። ኦኬ መቼ የጻፈው ነው? ይሄን ዛሬ አብራራው ነው። ኦኬ ዛሬ አብራራው ማለት ነው፣ ቪዲዮ ላይ ማለት ነው። ቪዲዮ ላይም ባይዘው ቆርጣችሁ ነው እንጂ ተናግሯል ከምን አንጻር እንደሆነ። እንደውም ይሄንን ቆርጠው ላይ ለቁታል። ሰው ፔጅ ላይ ተቀምጦ ያገኘሁት እሺ፣ ከምን አኳያ ያገኘሁት ነው ቆርጠውታል ነው እሱ። ኦኬ ከምን አኳያ ነው? እሺ አንብበው ቆየት እሱን አላንብብልህ። አይ ቲንክ አንተ አይደለም ያው አንተ ያገኘውን ነው ቆርጠውታል። ግን እነሱ እንደሚቆርጡት ሁላ ተናግሮ ነበርና ፕሮዎች ላይ እንደሚሰራው አንተ አሁን ለፕሮም እየተጠቀምክበት ለእናንተም እየተጠቀምክበት ያለ ይመስለኛልና ቤተክርስቲያን እናንተን ቅጥቅጥ አድርጋ እንደሰራች አስምሮበታል። ፕሮዎች ላይ እንደሚሰራው እስልምና ላይ መስራት ቤተክርስቲያን የትኩረት ማዕከሏ አይደለም። ሙስሊሞች ቀጥቅጣ ይሰራቸው ቤተክርስቲያን ራሷ ነች እያለ ነው። ኤርሚዬ ቅጥቅጥ የሚለውን ቃል እንዲያሳየን እኔ ማይኬል ላነሳ ነበር። ቅጥቅጥ የሚለውን ያው የቃላት አሳየን። የቃላት ጨዋታ ከምን አንጻር እያወራን ነው? ቀያንሽ ልጨርሰው። ለራስህ አጀንዳ ተጠቀምክ እያልከው ነበር። አሁን አንተም ቅጥቅጥ የሚለውን ቃል አሳየን። ያው ቃል በቃል አይደለም ችግር፣ እሱን አሳይሻለሁ። ችግር ጨምሬ አንብቤያለሁ በል ከመቀጠለ በፊት። ቆይ አንዴ አለ ጨምሬ አንብቤያለሁ በል ቃል በቃል ቆይ እስኪ አንዴ። አሁን እዛ ጋር ተጽፏል ብዬ አይደለም። ቆይ ላንብብልሽ። ቅርታ ጨምሬ አንብቤያለሁ በል። ያው ካስፈለገ ቅጥቅጥ ብሎ አሁን ከታች ይጽፍልሻል። እሺ ቆይ አንዴ ተረጋጊ። አሁን ላይ አላለም። ቅጥቅጥ የሚለውን ከራሴን የጨመርኩት ጨምሬ አንብቤያለሁ። ቃል ከሆነ ይኸውልሽ፣ ቃል ከሆነ አሁን ኤርሚያስን ለራስህ አጀንዳ ተደርበሽ የምታወሪው መንገድ መስሎሽ ቤቴ ነው፣ እንደፈለኩ ነው የማወራው። በነገራችን ላይ ተደርበሽ ጎን ለጎን ግን አታውሪ። መንገድ አይደለም ይሄ የሚለውን አሳየን። አይ እኔ መጨቃጨቅ ይኸውልሽ፣ ቅጥቅጥ የሚለውን አሳየን። ያለበለዚያ ራሴ ነኝ የጨመርኩት ለማድነቅ በል። የለምሽ እኔ በቃ ለማድነቅ እኔ ሴት ጋር ልጨቃጨቅ መቼስ ለማድነቅ የጨመርኩት በል። አው ለማድመቅ እኔ ጨምሬው ነው በቃ ዋሽው። አስፈልጋ አሁን እንጽፍልሻለሁ። አይዘው ይቃ እንዴ አሁን ልቀጥልበት። ፕሮዎች ላይ እንደሚሰራ ልብ በሉ። እስልምና ላይ መስራት ቤተክርስቲያን የትኩረት ማዕከሏ አይደለም ማለት እንዳጠቃላይ ቤተክርስቲያን እንትን ብላለች አይደለም። ፕሮቴስታንቶች ላይ
እንደምትሰራው ሙስሊሞች አለቀጥሎ ሙስሊሞቹ ክርስትና ላይ የሚሰሩትን ለተመለከተ እኛ ቤተክርስቲያን ደግሞ ምን ያህል ለእነሱ ወንጌል እየሰበከች ነው፣ ምን ያህል ጥያቄዎቻቸውን እየተከታተለች እየመለሰች ነው፣ ምን ያህል መጽሐፍትን በመጽሐፍ እስልምና ስህተት መሆኑን እያመላከተች ነው እያልን እንደሆነ አሁንም እደግመዋለሁ 0 ናት በማለት ያንን ተናግረዋል። ይሄ እንደ አጠቃላይ ፕሮቴስታንት ያጠቃልላል እያለ ያለው ልሰጠን አንተ ሆነ የምታወራው ኮንቨርሴሽን እናድርገው ብዬ ነው። ስለዚህ እያለ ያለው እስልምና ላይ ወንጌል ከመስራት አይነት አኳያ ፕሮቴስታንቱ ላይ የሰራችውን ያህል እስልምና ላይ አልሰራችም፣ ከዚህ አኳያ ነው 0 ያልኳት ነው እያለ ያለው አይደል? ንግግር እንደዛ ጽሁፉ እንደዛ ነው አይደል ብሎ የሚለው ያው ቅድም እንደዋሸው አይደለም ነው ቅድም እንዳጭበረበርከው ሳይሆን ግድ የለም ብራዘር ግድ የለም ሴቶችን እንዳትለቅብኝ በህግ አምላክ አንተ ጋር ላውራ ምንድነው አሁንም ደግሜ ልጠይቅህ አሁን የእፎይን ጽሁፍ ስታነበው ምንድነው ያልከው እፎይ ዋሽቶ ነበር እያለ ነው ወንድማችን ለምን እኔ ምንድነው ያልኩትኝ ቪዲዮ እና ያሰማሁትኝ ቪዲዮ ላይ ምንድነው ያለው ቤተክርስቲያኒቱ ዘሆል ማጭበርበር ነው አቋርጠህ ለምን ታሰማለህ አድምጠኝ ኦኬ ካልሆነ ያው ታውቃለህ እንደ በረሮ ታች ነው ዱብ ማረጋችሁ ማለት ነው ስርዓት ባለው አወራ አንተ ትልቅ ሰው አይደል እኩያዬ ነህ እኮ ወይዘው 50 ትሆናለህ በስነ ስርዓት አውራ በስመ አብ በቃ እንደ በረሮ እታች ዱብ this is ኤርሚያስ ማለት ነው እንደ በረሮ ዱብ አነበብ አይደል ጥያቄ ልጠይቅህ አልኩትኝ እስልምናው ላይ ወንጌል አልሰበክንም ከዚህ አቅጣጫ ነው 0 ያልኳት ቤተክርስቲያኒቱን ብሏል እፎይ በጽሁፍ ብሏል አለ አይደል አዎ እኛ ዋናው 0 መሆናችሁ ነው በእስልምናም ላይ ስሩ በፕሮቴስታንትም ላይ ስሩ ዋናው 0 መሆናችሁ ነው አስተካክሎታል አለን እኮ አስተካክሎታል ይሄንን እኮ ብያልኩትኝ እስልምና ላይ ወንጌል ስለማሰብክ በዚህ አቅጣጫ ነው 0 ነው ያልኳት አለ እኛ ዋናው እስልምናም ላይ ስለማሰራ ጴንጤ ላይ ስለማሰራ አይደለም ጴንጤ ላይ የምሰራው የለም ቀጥቀጣን አለ አይደል ቀጥቀጣን ልክ ያስገባናቸው መንግስቱ ኃይለማርያም እንዳለ ሲያድባሬን ሲናገር ማለት ነው በዚህ በምስራቅ በኩል ያለውን ልክ አስገብተነዋል እንዳለ ማለት ነው ኦርቶዶክስን ሶሻል ሚዲያ ላይ ቀጥቀጠን ልክ ያስገባናቸው እንደውም እኛ ወንጌላውያን አማኞች ነን በማን በራሳቸው መጽሐፍት ላይ ተቀጠቀጡት በራሳቸው መጽሐፍቶች ማለት ነው በራሳቸው መጽሐፍቶች አንገታቸውን እንዲደፉ እንዲያፍሩ አድርገናቸዋል እኛ አይደለም ያደርግነው መጽሐፍቶቻቸውን ስንገልጠው መጽሐፍት ውስጥ ያለ ጉድ እነሱ ራሱ እንኳን ሊሸከሙት አልቻሉ አለ እንዴ እንደዚህ እስኪሉ ድረስ ከ1700 ዓመት በኋላ እኮ ነው ከእንቅልፍ የሰራዊት ጌታ እግዚአብሔር የቀሰቀሳት በእኛ በኩል መጽሐፍቶቿን ሁሉ ለማረም ገድላ ድርሳናትን አሽቀንጥራ የጣለችው አሁን በኔ ዘመን ነው በዚህ አገልግሎት ላይ ደግሞ ተግቶ እንዳገለገለ ሰው የመናገር ሞራሉ አለኝ እኔ ቀጥቀጠን አልኩ አንድ መጽሐፍ ፍለፍታችን ድርሳነ ሚካኤል ድርሳነ ገብርኤል ታምረ ማርያም ገድለ ጊዮርጊስ ብለ አንድ የምትጠራው መጽሐፍ የለም በሙሉ የቆሻሻ ማዕት እንደተሸከማችሁ መጽሐፍቶቻችሁን ለዓለም አሳይተናል ገልጬ አሳይቻለሁ እንዳሳየ ሰው ይሄው በፕራውድ አርጌ እናገራለሁ ገልጠን አልኩ የዘመናት ገመናችሁ የዘመናት ጉዳችሁ ወጥቷል ስለዚህ እፎይ 0 ናት ብሎ ያለው ልክ ነው 0 ናት ወንጌል ማትሰብክ 0 ቤተክርስቲያን ናት ለእስልምና ወንጌል ማትሰብክ 0 ቤተክርስቲያን ናት ሄዱና ስክሪንሾት አርገውት እፎይ ጋር ያኔ ጻፈውን እንዳያወርደው እንፈልገዋለን ቤካ እህትየው ሜርሲ እየሰማሽኝ ነው እሺ አዎ ይሄድኩ ነው ስክሪንሾት አድርጉት ስክሪንሾት አድርጉት ኤርሚ አንድ ነገር ላስታውስክ 0 ያለበትን አሁን ራሱ የተናገረውን እኮ ራሱ መልሶታል የሆነ ጊዜ አንድ ቪዲዮ አሳይታ ነበር እስልምና ላይ እንዳንሰራ ቀሲስ ዲበክ ሁሉ እነ ልደተ ቃል ባሉበት ተቀምጦ ዶክመንት የላትም ኦርቶዶክስ የምንበደረው ከወንጌላውያን ነው ሞጁሎችን የምንወስደው ብሎ ለዚህ መልስ ይሆናል ራሱ እፎይ መልሶታል አስታውስክ ልክ ነው እሱ ቪዲዮ አይ ቲንክ ሃርድ ዲስክ ውስጥ መሰለኝ የጨመርኩትኝ ሃርድ ዲስኩን አላስኩኝም አሁን ኮምፒውተር ስላላስኩኝም ታብሌት ነው ይዤ የወጣት ሞባይልና ታብሌት ነው
እሱ ቪዲዮ ያላችሁ ሰዎች ካላችሁም ልትሰጡን ትችላላችሁ። ያው መንገድ ላይ ስላለው ማለት ነው። ልክ ነው፣ በደንብ ብለዋል። እንደውም እፎይ ከእስልምና ሃይማኖት የሚመጡትን ተመልሰው ወደ እስልምና የሚያስተምርልን አተን ወደ እስልምና እየሄዱ ነው። ወደ እስልምና ከሚሄዱ እኔ ወደ ፕሮቴስታንት ቢሄዱ ይሻለኛል እና ፕሮቴስታንቱ ነገ ልረድህ ብሎ ቢለው ይዞብኝ አይመጣም። ስለዚህ ወደ ፕሮቴስታንቱ ቢሄድ ይሻላል፣ ነገረ ክርስቶስ ላይ ትምህርተ ሥላሴም ላይ እንግባባለን ብሎ በተናገረበት ደብተራው ዲበኩሉ ነው የተቃወመው እና ልደተ ቃል ማለት ነው። ፕሮቴስታንትም ድቅድቅ ጨለማ ውስጥ ነው ያሉት ብሎ ደብተራው መተተኛው ዲበኩሉ እሱ ነው የተናገረው፣ ይቃወመው የነበረው ማለት ነው። ባይዘው መተተኛ ብየሰላችሁ ደጋሚ ነው። ደጋሚ መሆኑን እኔ አይደለም ጽና ጊዮርጊስ የሚባለው ልጅ የተናገረው ቪዲዮ እጄ ላይ አለ። ደግሞበት በአስማት ማለት ራሱ ነው የተናገረው ልጁ። ስቆም ቪዲዮን አሰማችኋለሁ። ካልሆነም እሱ ቪዲዮ ያላችሁ ሰዎች ላኩልኝ። እኔ ጋር በጣም ብዙ ቪዲዮ ስላሉ ዳውንሎድ አድርጌዋለሁ። ደግሞበት ጸበል ለጸበል ሲንከራተት ነበር። ጽና ጊዮርጊስ የሚባለው ልጅ የኦርቶዶክሱ ማለት ነው። ዲበኩሉ ነው የደገመብኝ ብሎ ማለት ነው። ሰውየው መተተኛ ነው እና እሱ ራሱ ሲቃወመን ነበር እዛ ቦታ ላይ ማለት ነው። ልክ ነሽ። ኦኬ ኤና ላክልኝ ዳንዬ ቴንኪው አይቻለ ወንድምነት ቴሌግራም ላይ ኤና ላክልኝ። እሺ ነው ወይስ ቴሌግራም ላይ ኤና ያልከኝ? ላክልኝ ዳንዬ ቴንኪው ወንድምነት። ጌታ እግዚአብሔር ይባርክ። አንዱ የመረጃ የምንጭ ተባረክ። እሺ ስለዚህ አሁን እኛ ዋናው ምንድነው ኦርቶዶክሳውያን ለእስልምና ወንጌል አይሰብኩም ማለት ነው። ወንጌል ባለመስበካቸው ምንድነው ዜሮ ናቸው። ዜሮ። ይሄኔ ለምን ተቋሟ እንደዚህ ብለህ ትናገራለህ ብለው በውስጥ አጣድፈውት ነው። ይሄን እንደዚህ ብለህ ማስተካከያ ጻፍ ብለውት ነው። እኔ እፎይ በጣም ብዙ የሚናገረው ነገር በጣም በመረጃ ላይ የተመሰረተ ነገር ስለሆነ በጣም ይመቸኛል። ወንቴ ነው ብዬ እስልምናም ላይ ሲያወራ ማንም ላይ ሲያወራ ማለት ነው። እንዲህ አይነት ሰው ነው ይገዛኛል። ቶሎ በላፍጥ ነው። ዛሬ የሆነ ነገር አስበሃል ማለት ነው። ፈጠን አድርገው። ትንቢተ ሚክያስ ሚክያስ መጽሐፍ ምዕራፍ 5 ቁጥር 2 ምን ይላል? አንቺ ቤተልሔም ኤፍራታ ሆይ፣ ኤፍራታ የተወለደባት መንደር ናት። ቤተልሔም አውራጃው ነው። ኦኬ አንቺ በይሁዳ አላፍት መካከል ትሆኚ ዘንድ ማለት የይሁዳ አላፋት የተባሉት በይሁዳ ብዙ ከተሞች ስላሉ ማለት ነው። ከዚህ ደጋግሜ ያሳይቻለሁ፣ ከፍቼ ያሳያቸዋለሁ ከፈለጋችሁ። በይሁዳ አላፍት የተባለው የይሁዳ አላፍ የሆኑ ከተሞች ነበሩ። ለነገደ ይሁዳ በተሰጠው ርስት ውስጥ በጣም ብዙ ከተሞች ነበሩ። ከፈለግን ይህንን ማየት እንችላለን። ሄደን በኢያሱ መጽሐፍ ምዕራፍ 13 ላይ ሄደን ማየት እንችላለን። እዛ ለነገደ ይሁዳ ርስት ሂድስት ወንድምነት ይህንን ይዛው ማለት ነው። በይሁዳ አላፋት መካከል ትሆኚ ዘንድ ተብሎ የተባለው ኢያሱ 13 ኢያሱ 13 ስንት 13 እሺ ወርታች ሂድ ወንድምነት በደንብ ሳበው ለሮቤል ልጆች ቀስ እያልክ ለጋድ አሁን ቁጥር 24 ላይ ለጋድነ ለይሁዳ ፈልግ። ለምናሴ ቁጥር 29 ቀጥል ርስት ይሁዳን ፈልግ። ኖ ወደ ላይ ተመለስ። ወደ ቁጥር 10 ምናምን አካባቢ ላይ ነው ወርታች ወደ ላይ ሳበው እንደሱ ጁዳን ፈልግ። ቆይ እሱ ጋር ቀስ ብለህ ሮቤል ሌዊ ከፍ በል እስኪ ከፍ በል ወንድምነት ከፍ በል ቀስ እንደሱ እየጻፍከው ከፍ በል ሂድ ወደ ላይ ከላይ ጀምረን እናንበበው ብዬ ነው። በቃ እሱ ጋር ከቁጥር 8 ጀምሮ የእግዚአብሔር ከፍ አድርገው ወንድምነት የእግዚአብሔር ባሪያ ሙሴ እንደሰጣቸው ከእነርሱም ከምናሴም የሮቤልና የጋድ ልጆች ብሎ ይላል። ኦኬ እርስን ተቀበሉ ይላል። ይሄ ከዮርዳኖስ ወንዝ ማዶ ማለት ነው። እሺ ቀጥል፣ ወደ ላይ ሳብ አድርገው አሁን ቀጥል፣ ሂድ እጅን ከዛው ጋር ታንሳ ወንድምነት ፈቅ በል ገና ነው አላለቀም። ከፍ አድርገው
ከፍ አድርገው እንደሱ ከፍ አድርገው። የሌዊ ነገድ ርስት አልሰጣቸውም። የሮቤል ነገድ ቁጥር 15 ኦኬ ጎ ወደ ላይ ጎ ሂድ ኦኬ ጎ የሮቤል ልጆች ቁጥር 23 የጋድ ልጆች ኦኬ ጎ ወደ ላይ ወጣ። ካልሆነ ወደ ምዕራፍ 14 15 16 እንሄዳለን። ከዚህ ነው ስለሚጀምር የርስቱ አሰጣጥ። ኦኬ ከፍ በል ምናሴ ጎ ሄድ ከፍ በል በምስራቅ በኩል ኦኬ። አሁን ቁጥር ምዕራፍ 14 ላይ ሄድ ኦኬ። ሳባ ወደ ላይ ሄድ ወደ ላይ ሳባ። የይሁዳ ልጆች ይኸው ቆይ አድምጠው ወደ ታች መልሰው። የይሁዳም ልጆች በጌልጌላ ወደ ኢያሱ ቀረቡ። ቄኔዛዊውም ላይ ነኝ ወንድምነት ቁጥር 6 ላይ ቄኔዛዊም የዮፍኔ ልጅ ካሌብ አለው ለአምላክህ ለእግዚአብሔር ማነው ለአምላክህ ሰው ለሙሴ ስለ እኔና ስለ አንተ እግዚአብሔር በቃዴስ በርኔ የተናገረውን ነገር ታውቃለህ አለው። ከኢያሱ ጋር እየተነጋገረ ነው። ቀጥል ራሱ የከነገደ ይሁዳ የሆነው ነው ካሌብ ነው። ወንድምነት እጅን አታንሳው፣ እዛው ጋር ሆነ ሂድ ወደ ላይ ሳበው ሄድ ምዕራፍ 14 ምዕራፍ 15 ኬብሮን እሺ ምዕራፍ 15 ሄድ። ይሄ ሁሉ ርስት ስለሆነ ማለት ነው። ቆይ ምዕራፍ 15 አዎ ያው ከቁጥር 13 ከምዕራፍ 13 ነው የሚጀምረው። የነገዱ ርስትን በሰጠበት በሶስቱ ክፍሎች ላይ ተጽፏል። ምዕራፍ 13 ምዕራፍ 14 ምዕራፍ 15 ጃሸዋ ማለት ነው። ኦኬ ለይሁዳ ልጆች ነገድ በየወገናቸው ከጺን ምድረ በዳ እስከ ደቡብ መጨረሻ እስከ ኤዶሚያስ ዳርቻ ድረስ ዕጣ ሆነላቸው ይላል። ለማ ለይሁዳ ልጆች ለነገደ ይሁዳ የተሰጠው ምድር ከየት ነው ይላል? ከጺን ምድረ በዳ ከደቡቡ መጨረሻ እስከ ኤዶሚያስ ምድር ዕጣ ሆነላቸው ይላል። በደቡብ በኩል ካለችው ድንበራቸው እስከ ጨው ባህር ድረስ በደቡብ እስከሚታይ እስከ ልሳነ ባህር ድረስ ነው ይላል። ኦኬ እታች እስከ ኤላት ማለት ነው። በዚያም አቅራቢያ አቀበት በደቡብ በኩል ወጣ፣ እስከ ጺንም አለፈ። በቃዴስ በርኔ በደቡብ በኩል ወጣ፣ በሐፂሮንም በኩል አለፈ፣ ወደ አዳርም ወጣ ይላል። ቦታው ድንበሩ የተተከለበትና የተወሰነበት ማለት ነው። ከዚያም አቅራቢያ አቀበት በደቡብ በኩል ወጣ፣ ወደ ጺንም በቃዴስ በርኔም በኩል ወጣ፣ በሐፂሮንም በኩል አለፈ፣ ወደ አዳርም ወጣ፣ ወደ ቀርቃም ዞረ፣ ወደ አጽሞንም አለፈ። በግብፅ ወንዝ በኩል ወጣ። ድንበሩም ይሄ ግብፅ ወንዝ ተብሎ የተባለው በትንቢተ ኤርምያስ መጽሐፍ ምዕራፍ 2 ላይ የሺሖር ወንዝ የተባለው ማለት ነው። ወጣ ኦኬ ቁጥር 3 ማለት ቁጥር 4 ማለት ነው። ከዛ የድንበሩ መጨረሻ በባህሩ አጠገብ ነበረ። በደቡብ በኩል ያለው ድንበራቸው ይህ ነው ካለ በኋላ ወደ ላይ ሂድ። ከፍ በለ ወንድምነት ሳቦ ወደ ላይ ኦኬ። አሁን ከተሞቹን እዚህ ስለሚጠራልህ ቆይ ታቆማለህ። ወደ ላይ ጎ በቃ ከሱ ጋር ጀምረህ ኦኬ ጎ የካሌብ ነው። ይሄ የይሁዳ ልጆች ነው። በቃ የይሁዳ ክፍል ነው። ጎ ወደ ላይ ሳቦ ኦኬ። ከሱ ጋር እሱ ጋር መልሰው ትንሽ መልሰው ወርታች ትንሽ መልሰው ቴንኪው ወንድምነት ቁጥር 20 በቃ ይኸው ቁጥር 20 እሱ ጋር በወገኖቻቸው እዩት። የይሁዳ አላፋት የተባለው ማለት ነው። ትንቢተ ሚክያስ መጽሐፍ ምዕራፍ 5 ለማውራት በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ ብሎ ያላት ማለት ነው። የይሁዳ አላፋት የተባሉት ምንድናቸው? ሰዎቹን አይደለም አላፋት ብሎ ያለው ከተሞቹ ነው ማለት። በጣም ስፍር ቁጥር የሌላቸው ከተሞች ነበሩ በይሁዳ ለነገደ ይሁዳ በተሰጠው ርስት ውስጥ ብዙ ከተሞች ነበሩ። ከነዛም ብዙ መንደሮች፣ ብዙ ከተሞች ነበሩ። ከተማ እንኳን ብሎ ለማለት ይከብዳል፣ ግን መንደሮች ነበሩ። ያው ግን ከተማ ህዝብ የሰፈረበት ማለት ነው። በየወገኖቻቸው የይሁዳ ልጆች ነገድ ርስት ይህ ነው ካለ በኋላ በደቡብ በኩል በምድራቸውም ዳርቻ አጠገብ እስከ ኤዶሚያስ ድንበር ያሉት የይሁዳ ልጆች ነገድ ከተሞች እነዚህ ነበሩ ይላል። ያው በዚያ ዘመን አሁን እንደዚህ እንዳለ የሰለጠነ ከተማ አልነበረም፣ ግን ያው ሰዎች ተሰብስበው የሚኖሩበት ማለት ነው። ከዛ ይታያል ከተሞቹን አሁን ወንድምነት እሱን አጥፋና ከተሞቹም ጀምርበት ቁጥር 22 ነው። ያኛውን ቀለሙን አጥፋውና ከቁጥር 22 ጀምርልኝ። በሌላ ከለር አድርገው ኖ በሌላ ከለር በቃ ከዚህ ጋር ጀምረህ አንብብ። እንግዲህ ኤፍራታ የምትባለዋ መንደር እዚህ ውስጥ ነው። እዚህ ውስጥ ካሉት ውስጥ ከይሁዳ አላፋት መካከል ታናሽ ነች፣ በጣም ጥንጥዬ ማለት ነው። በቤተልሔም አውራጃ ውስጥ ነው የምትገኘው። ይሄ ሁሉ እንግዲህ ለነገደ ይሁዳ የተሰጠው ከተሞች ተብሎ የተባሉ ናቸው በዘመኑ የነበረው።
ቀብሲኤል፣ ኤዴር፣ ያጉር፣ ቂና፣ ዲሞና፣ አዳአዳ፣ ቃዴስ፣ ሐጾር፣ ዮትናን፣ ዚፍ፣ ጠሊም፣ በአሎት እነኝ የሚባሉት በሙሉ ሂድ ከፍ በል ወንድምነት ቀስ እያልክ አሳየልኝ። ሚኪያስ ከይሁዳ አላፋት ነው ግድ የለም አታቅልመው። ከይሁዳ አላፋት መካከል ብሎ ያለውን አሳየልኝ። እነሱ ወደ ላይ ሂድ፣ ወደ ላይ ሳበው። ኦኬ አሁን ለምሳሌ ቁጥር 30 እስቲ ወጣች አምጣው። ማን ቁጥር 38 ይሄድ ቆይ ጽናን፣ ሐዳሽ፣ ሚግዳልጋድ፣ ዲልአን፣ ምጽጳ፣ ዮቅትኤል፣ ለኪሶን፣ ቦጽቃት፣ አዶላም፣ ኮቦን፣ ለህማስ፣ ኪትሊሽ፣ ግዴሮት እነኚህ ከተሞች በሙሉ የይሁዳ ከተሞች ናቸው። ከፍ በል። አሁን እነዚህ ስማቸው እስከተጠሩት ውስጥ ሂድ። ቁጥር 45 አሁን ለምሳሌ አቃሮን የተባለው ከፍልስጤም ከተሞች ናቸው። ከፍልስጤም ከአምስቱ ከተሞች መካከል አንዱ ነው። ከተመሸጉትና ካልተመሸጉት መንደሮች ጋራ ከአቃሮንም ዳርቻ እስከ ባህር ድረስ በአዛጦን አጠገብ ያሉት መንደሮቻቸው ሁሉ ከአዛጦን የተመሸጉና ያልተመሸጉ መንደሮቻቸው፣ ጋዛንም የተመሸጉ ያልተመሸጉ መንደሮቿን እስከ ግብፅ ወንዝ እስከ ታላቁ ባህር ዳርቻ። ታላቁ ባህር የተባለው ሜዲትራኒያን ማለት ነው። ለምሳሌ አሁን እነዚህ እስራኤላውያን አሁን የያዙትኝ ከጋዛ ውጭ በሙሉ እና አሽኬሎና ምናም ነገር በሙሉ በእስራኤል ልጆች የይሁዳ ልጆች በዛ ውስጥ ያድራሉ ይላል። ማን ሶፎንያስ ይሄን ደግሞ በደንብ ይናገረዋል። አየ ከዛስ ይሄ ሁሉ የተዘረዘረው ማን ነው? የይሁዳ ከተሞች ናቸው። የይሁዳ አላፋት ማለት ነው። ከእነሱ መካከል ታናሽ ትሆኝ ዘንድ ኤፍራታ የምትባለዋን ስትፈልግ የምታገኛት በቤተልሔም አውራጃ ውስጥ ነው። ሚክያስ መጽሐፍ ምዕራፍ 5 ላይ ናለኝ። ኢየሩሳሌም ተወለደ ትላለች እንዴ? አልተወለደም ጌታ በኢየሩሳሌም። የምን ውሸት ነው? ይኸው አንቺ ከይሁዳ አላፋት መካከል ትሆኝ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከቀድሞ ጀምሮ የሆነ በእስራኤል ላይ ገዢ ይሆን ይወጣልኛል ይላል። ዋት ማናት? ኤፍራታ የምትባለዋ መንደር የት ነው ያለችው? ቤትልሔም። ዌር ኢዝ ቤትልሔም ኤፍራታ ብላችሁ ታይፕ አድርጉት። የት አካባቢ ላይ ነው ያለው? ኦኬ ለእስራኤል ልጆች የተሰጠው የነገድ ርስት ቦታቸው ከዮርዳኖስ ወንዝ ማዶ ሩበን፣ ጋድ፣ ምናሴ አለ። እዚህ ጋር ደግሞ አሼር አለ፣ ንፍታሌም አለ፣ ዛብሎን አለ። ኦኬ ምናሴ በጣም ሰፊ ስለሆነ በዚህኛውም ከዮርዳኖስ ወንዝ ማዶም አለ። ኤፍራይም አለ፣ ዳን አለ፣ ቤንጃሚን አለ፣ ጁዳ አለ፣ ስምዖን ደግሞ እዚህ ደቡብ ላይ አለ ማለት ነው። አሁን እኛ የፈለግነው ኢየሩሳሌም ጌታ ተወለደ ነው አደለ ያለችው? አልተወለደም። ኢየሩሳሌም አትዋሹ። ውሸት አቁሙ። ውሸት አትዋሹ፣ አቁሙ። በውሸት የሚከብር እግዚአብሔር የለም። ጌታ ኢየሩሳሌም አልተወለደም። ልብ በሉ። የተወለደው የት ነው? ትንቢተ ሚክያስ መጽሐፍ ምዕራፍ 5ን ቅድም ጠቅሰናል፣ አሳይተናል። በኢያሱ መጽሐፍ ምዕራፍ 13፣ 14፣ 15 ለእስራኤል ነገድ ርስት የተደለደለበትን ቦታ በተለይ ምዕራፍ 13 ነው የሚጀምረው። ምዕራፍ 14 እሱ ነው የሚናገረው። ምዕራፍ 15 ላይ በተለይ ለይሁዳ ልጆች የተሰጠውን ርስት ቦታዎች እና ከተሞችን ይናገራል። ከእነሱ መካከል ኤፍራታ ማነች? ቤተልሔም አንዷ ናት። በኤፍራታ በቤተልሔም አውራጃ ውስጥ ኤፍራታ የምትባል መንደር አለች። የቱ ጋር? አሁን እሷ ኢየሩሳሌም ተወለደና አይደል ያለችው? ጌታ በኢየሩሳሌም አልተወለደም። ኢየሩሳሌም የት ነው ያለው? ይኸው ጀሩሳሌም። ለማን የተሰጠው ነገዱ? ቤንጃሚን፣ ብንያም ማለት ነው። እችኛዋ ክልል የብንያም ነገድ ትንሹ ብንያም የተሰጠው ርስት ነው። ቤተ መቅደሱ ኢየሩሳሌም ተብሎ የሚጠራው ቦታ እዚህ ያለው ነው። ዳር ትይዛለህ ባልኩ፣ ዳር ትይዛላችሁ ኦርቶዶክሳውያን። ይኸው ጀሩሳሌም ነጥቧ ትታያቸዋለች። ከተማ ያለበት ለብንያም ነገድ በተሰጠ ውስጥ ነው ያለው። ጁዳ እዚህ ነው ያለው። ቤተልሔም የት ነው ያለው? ቢጫ የተከበበው ውስጥ። በዚህ በቤተልሔም አውራጃ እዚህ ጋር እንደዚህ ካርታ ላይ እንደምታያት ቅርብ የሆነ እንዳይመስል ሁለት እርምጃ ተራ እንደምትሄድበት አይደለም። ምክንያቱም ጌታ
ኢየሩሳሌም ይወለዳል ብሎ አንድ ነቢይ ትንቢት የተናገረ የለም። አንድ ነቢይ። እደግመዋለሁ፣ ጌታ በቤተልሔም ይወለዳል ማለት ነው፣ በኢየሩሳሌም ይወለዳል ብሎ ትንቢት የተናገረ አንድ የብሉይ ኪዳን ነቢይ አታመጡልኝም። አንድ ማለት ነቁጣ ነጥብ ማለት ነው። አባቶቼ ነቢያትን አንዳች አትጠቅሱም። እንዲህ ዝም ብዬ ማወራው እንዲህ ዝም ብሎ ገለብ ገለብ አድርጌ ማነብ አንባቢ እንዳልመስልህ። ጎበዝ አንባቢና ኤርሚ ተብለ እንድባልም አይደለም። በትክክል ነው የአምላኬን የእግዚአብሔርን ቃል እማነበው። አንድ ነቢይ አታሳዩንም ጌታ በኢየሩሳሌም ተወለደ ወይ ኢየሩሳሌም ይወለዳል ብሎ የሚል ውልደቱ ኢየሩሳሌም ነው ብሎ የሚል አንዳች አታመጡ። ውልደቱ የት ነው? ለነገደ ይሁዳ በተሰጠው በቤተልሔም አውራጃ ውስጥ ኤፍራታ የምትባል ቦታ ናት። ለምን? የነ ዳዊት መንደር ያለው እዚህ ነው። የና አባባሴ ቀያቸው እዚህ ነው ያለው። ዳዊት በጎች ሲጠብቅ የነበረው እዚህ ቤተልሔም ነው። እዚህ ቤንጃሚን ለቢንያም በተሰጠው ኢየሩሳሌም ላይ አይደለም። ተረታም ትውልድ ኢየሩሳሌም ትልልሃለች ቴሌቪዥን ላይ ቀርባ ማለት ነው። ጌታ ተወለደ በኢየሩሳሌም አልተወለደም። ኢየሩሳሌም አይደለም የተወለደው ቤተልሔም ኤፍራታ ነው። እንደዚህ ነው አየህ ስታመጣ። አሁን መዝሙሩ ማሰማት ይችላል ወንድምነት። ያው እንግዲህ አንዴ ፈርዶብናል ውሸት በመስማት የት እንሄዳለን? መዝሙሩ ማሰማት ይችላል ወንድምነት። እሰማለሁ ወገኖች፣ ትሰማለህ? ቤካ ቤኪያኛ እንዴ አኩርፎ ሳይሆን አይቀርም። እንዴት በመረጃ ታወራለህ ብሎ ነው ህልምዬ። ታዲያ ወንድምነት አለህ? ጴንጤ እኮ በጣም ደስ የሚለው ነገር እርምዬ ሁሉ ጊዜም እንደምታወራው ያለ መረጃ አያወራም። በተለይ ተናገሩ ተብሎ የለም የለም። አሁን ጀሩሳሌም ብሎ የሚለው ይገለጣል፣ በካርታውም እውነታው ይረጋገጣል። አለቀ። ቴንኪው። ኢየሩሳሌም ብሎ የሚለው አሁን ሪሰንት ያለው ካርታዋ ማለት ነው የእስራኤል። ይህን እንግዲህ ዌስት ባንክ ሰማሪያ የሚባለው ዌስት ባንክ ብለውት ፍልስጤማውያኑ የያዙት ማለት ነው። አሁን ቤተልሔም የሚባለው ቦታ ኬብሮን የሚባለው ቦታ ለነገደ ይሁዳ ለጁዳ የተሰጠ ነው። ግን ይሄኛው ፓርት ላይ አሁን አረቦች ናቸው የሰፈሩት። ጌታ የት ነው የተወለደው? እዚህ ቤተልሔም በሚባለው በዚህ በቤተልሔም ውስጥ ኤፍራታ የሚባለው ቦታ ላይ ነው። ይኸው ካርታው እንደዚህ ነው ማለት ነው። ኢየሩሳሌም እዚህ ቢጫው ላይ ነው ያለው። አዩ ስለዚህ አይልም እና አሁን ይህንን መዝሙር 700 ስንት ሰው ነው አየው ያልሽው? እትየው 792 ሰው እኮ ውሸት ሰምቷል። ለዚህ ህዝብ እኮ ልንጸልይ ይገባል። ታዲያ በጣም እንጂ በጣም ልዩነቱ በጣም ገርሞኝ ነው። የቪው ልዩነት እንግዲህ ሶሻል ሚዲያው ላይ ያለውም ሰው እንግዲህ ተመርጦ ጴንጤ ብቻ ነው አንልም አይደል? አሁን ቲክቶክ ላይ እንኳን ቢሆን እሺ፣ ይሄ ግን ሁሉንም ያማከለ ናሽናል የሆነ ጣቢያ ነውና በዩቲዩብ ቻናሉ በቃኛ መዝሙሮቻችን ወንጌል ናቸው ስንል በምክንያት ነውና ይሰማሉ ተደብቀውም ስንል በምክንያት ነው። እና ዳጊ የዘመረውን ራሱ ብንሰማው ብናየው ሁለቱንም በጣም ደስ የሚል በቃ መንፈስ ያለበት መዝሙር ነውና ምንድነው ያው the difference is visible እንደሚሉት ማለት ነው። እኔ ደግሞ በትኩረት ማየት ወዳለሁ ሁሉንም ነገርና ገርሞኝ ነው በጣም ኤርሚዬ። እንደ በጣም ጌታ ኢየሱስ የተባረከ ይሁን። እሺ ታዲያ እንስማ። ዲዲ you sending money for my sherwani? Remitly helps you be there even when you can't.
ሙሉ ዓለም ነች እቺ። ሙሉ ዓለም ታደሰ ነው። ኧረ እኔ ማን ነኝ? ቤቴስ ምንድን ነው? ኢየሱስን የማያከብር ያልተወለደበት ተወለደ፣ ያላለውን አለ፣ ያልተናገረውን ተናገረ። እንዲህ አይነት ነገር ማለት ነው። ጸጋ ይብዛላችሁ። መቀጠል ትችላላችሁ እህትየው። አባረክ እድሜ ዳጊ ጌታ ሞገስ ሆነው በብዙ ሺህ ሰዎች በሚያዩት ሚዲያ ላይ ወንጌልን የሰበከውና ልዩነቱ ራሱ በጣም የሚደንቅ ነው። ክብር ለእግዚአብሔር ይሁን። ዋው እድሜ በምን ርዕስ እንቀጥል? በቅድሙ ሰው ይግባ ወይስ እንዴት ነው የምታስኬደው? አዎ እንዴ፣ አዎ በዝማሬ ላይ ይግቡ እንጂ ካሉ ይግቡ። ኦኬ የቴኒስ ትጫወቻለሽ ማለት ቴኒስ እንጫወት ማለት እኔም አንዱን ይዛለሁ አንቺም አንዱን እንቀባበል ልልሽ ብዬ አስገባለሁ አለው። ቴኒስ እንጫወት። እሺ ኤርሚዬን እንግዲህ ገፍቼ ላስገባ ነው ሰው። እስኪ ቆይ ተጫወች። የታለሽ ቀጥይ መርሲ። ቴኒስ ስለወረደ ጌታ ይምጡ። መምህር ህይወት ይምጡ፣ ይመለሱ። አይገቡም።